ጸሎቱ የሚቀርበው ለማን ነው? ይቆራረጣል። አይቆራረጥም ወንድሜ። እኔ ገና ሌላ ሰላም ነው ይሰማል። አብ አባታችን ሆይ እየሰማችሁ አይደለ? ክርስቲያኖች እየተደጋገመ እንደሚሉት ፕሮቴስታንቶች እየመጡ አና ፕሮቴስታንቶች አብ አባታችን ሆይ በደንብ ነው የምጠይቃችሁ። እሺ ወንድም ያለ ይቆራረጣል አይደል? በኔትወርክን አስተካክለ ተመለስ። እሺ ኢ ካቤት ነው የሚለው። አቤት አቤት። ሰላም ነው? እግዚአብሔር ይመስገን። ማንም በል ስምሽን? ስሜ ኤልሳቤት ይባላል። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት። የት ነው ህብረት የምታደርጊው? ሙሉ ወንጌል ቃል ሙሉ ወንጌል ነሽ? እሺ አባታችን የሚለው ጸሎት ነው ርዕሳችን። አባታችን የሚለውን ጸሎት ትጸልያለሽ? ጸልያለሁ። እስቲ አንዴ ጸልይ ልስማሽ። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ይላል። ጨረሽ? በቃ እያለ ይቀጥላል። ጨርሹ እንጂ ጨረስኩልህ እኮ ማለታይ። እሺ አላለቀም ግን በደንብ ድጋሚ ገብተሽ አንብቢው። እሺ አባታችን ነው የሚለው ጸሎት ከጌታ ከሞቱና ከትንሣኤው በኋላ ቀርቷል ወይ ተሻሽሏል? ለምን ይቀራል? አይቀርም፣ አይሻሻልም። እሺ ፓስተር ዳዊት የቀሩ ሀሳቦች ውስጡ አሉበት፣ ውይይት የሚፈልጉ ክርክር የሚፈልጉ ጭራሽ እንዲሁም በመልእክታቶች ጭራሽ የሌሉ ቃላት ውስጥ አሉበት እያለ ነው። ትቀበያለሽ? ሲጀመር ማለት ነው በመጽሐፍ ቅዱስ ውስጥ ተጽፎ የተገኘ ነገር ክርክርም ውይይትም አያስፈልገው። እኔ እኮ አይደለም ፓስተር ነው ያለው። ያመነው ያምነዋል አይደለም። መጽሐፍ ቅዱስ ውስጥ ያለ ነገር ነው የምልህ። ከመጽሐፍ ቅዱስ ውጭ የሆነ ነገር ተከራክረ ምን ብለህ ልትለውጠው? እሱን አይደለም ጥያቄን አባታችን የሚለው ብቻ ነው። አባታችን የሚለው ጸሎት ፓስተሩ አንዴ ስሚ፣ ፓስተሩ ይሄ ፕሮቴስታንት ነው ታውቂያለሽ። ሰው ያው የተለያየ ዲኖሚኔሽን እንዳላችሁ ይቀመጥና እሱ ይሄ ፓስተር ግን እና ቅድም የሆነ ከቃል ህይወት ገብቶ አሁን የተለያየ ዶሚኔሽን ምትለው የተለያየ አመለካከት ሊኖር ይችላል እንጂ ግን አሁን በኢየሱስ ጌታ ነው መሰረታዊ በሚባል ነገር ውስጥ አባታችን የሚለው ጸሎት መሰረታዊ አይደለም። አንድ ነው። አባታችን የሚለው ጸሎት መሰረታዊ አይደለም እንዴ? ስለሆነ እኮ ነው አባታችን ነው ይብላ። አይ ሁሉም አንድ ነገር ላይ ነው የሚስማማው። አባታችን ነው የሚለው ጸሎት መሰረታዊ አይደለም ወይ እህቴ? እኮ እሱ ነው ያለው አይደል? መሰረታዊ ነው ወይስ አይደለም? እንዴ መሰረታዊ ነው፣ ጸሎት ነው። ግን ከጸሎቶቹ አንዱ ነው አይደለ? ከየቶቹ ጸሎቶች? ወደ እግዚአብሔር እንዴ በጣም ብዙ ጸሎቶች አሉ አይደል? ሰው ጌታ ያስተማሩን ብቻ ይጠየቁሽ ነው። የምስጋና ጸሎት አለ። ጌታ ያስተማሩን ይጠየቁሽ ነው። የምስጋና ጸሎት አለ። ጌታ ያስተማረውን እህቴ ፕሊዝ፣ ጌታ ለሐዋርያቱ ጸሎት አስተምረን ሲሉት ያስተማረውን ነው እያወራን። በቃ እንቀበለዋለን በትክክል ማለት ነው። በጣም ፓስተሩ አይቀበለውም። እንግዲህ እሱም ወይ አምጥተህ ስም ትጠይቀዋለህ። አሁን እዚህ ጋር እያወያየ ያለው ስለ ብዙ ፕሮቴስታንቶች ነው አይደለ? ከብዙ ፕሮቴስታንቶች አንደኛው እሱ ነው። ቅድም የገቡ አሁን ለምሳሌ አንድ ስሚ፣ አንደኛው ልሽ ሰውዬ ብቻውን አይደለም፣ ቸርች አሉ፣ የራሱ ሂውጅ ቸርች አለው፣ ብዙ ተከታይ አሉት። ኦኬ አንድ ሰው አይደለም። ይሄ በቸርች ውስጥ የተደረገ ትምህርት ነው። ይሄን ትምህርት አሜን ብሎ የተቀበሉ ናቸው እዛ ቸርች ውስጥ ብሎ ጠቅላላ ያሉት። የግለሰብ ሀሳብ መሆኑ ቀርቷል፣ የብዙሃን ሀሳብ ሆኗል ማለት ነው። አንድ ሁለተኛ ደግሞ ቅድም የገባው ሰው ሰምተሹ ከሆነ ከቃለ ሕይወት የነበረ አሁን ግን ልክ በደንብ በብስለ አሁን በስዬ ሳስበው ይሄ ጸሎት አቁሜያለሁ አለ። የቃለ ሕይወት አባል የነበረ ማለት ነው። ማነው? ይሄ ጸሎት አቁሜያለሁ አለ። ምናሺ እሱም አንድ ግለሰብ ነው አይደለ? ቤተክርስቲያን አይወክልም። ይኸውልሽ አሁን እኮ የግለሰብ ጉዳይ መሆኑ ቀረ። ምክንያቱም ትምህርቱ በአዳራሽ የተሰጠ ነው። በአዳራሽ ሲሰጥ የብዙ ህዝቦች ትምህርት ነው የሚሆነው። እህት አለ አሁን ግለሰብ የምትይው ቤቴን ዘግቼ እኔ አሁን ሚስት አግብቻለሁ ከሚስቴ ጋር ብቻ የማወራው ከሆነ እዛው ይቀራል ታፍ ነው። ይሄ ግን በቸርች የተሰጠ ነው። ስለዚህ የብዙዎች ትምህርት ሆኗል ማለት ነው። እሺ አንድ ጥያቄ ለኔ ደግሞ ልጠይቅህ። እኔ ምን ጠይቀኛል? ልጠይቅሽ ነው እንጂ አንቺን አንድ ጥያቄ ልጠይቅህ እና ከዛ ያለውን ነገር እንትን ብለን እንሄዳለን። አሁን አንተ እዚህ ጋር ቁጭ ብለሃል አይደለም? ኦርቶዶክስ ወክላክ ነው። እኔ ይገርምሻል፣ ኦርቶዶክስ መወከል አይጠበቅባትም የቤተክርስቲያን ትምህርት ከተናገርኩ
አንተ ሙሉ ለሙሉ የቤተክርስቲያን ትምህርት ተናገርኩ። የቤተክርስቲያን ትምህርት ነው የምናገረው። እኔ ግምቴን አላወራም። የሆነ ምኞቴን ወይ መገለጥ እያልኩኝ ሰው አልሸውድም። የቤተክርስቲያን ትምህርት ትርጓሜ ያለኝ መጽሐፍት አሉኝ። መጽሐፌ ሪፈር እያደረኩ እናገራለሁ። ስለዚህ አሁን አንዳንድ ግለሰቦች ማለት ነው መጽሐፍ ቅዱስን ሙሉ ለሙሉ አንቀበልም እያሉ ያሉት የኦርቶዶክስ ትምህርት ነው አይደለም? ምንድነው የምታወራው? አልገባኝም። ምንድነው የምትይው? አንዳንድ ሰዎች መጽሐፍ ቅዱስ ሙሉ ለሙሉ ተቀባይነት የለውም በኦርቶዶክስ እያሉ ያወራው። እኔ ግን ይሄንን ኦርቶዶክስ እንደዛ አትልም እላለሁ። እኮ አምጣት ይድን አሰማው ኤርሚያስ ወንድማችን ኤርሚያስ ትላንት ከሆነ ይገባል። እሱ በሌላ ቀን ትቀጣያለሽ ካለም ፊት ለፊት ስላለ አሁን ርዕሴን አታስቀይሪኝ። አንዴ ቆይ ርዕሴን አታስቀይሪኝ ፕሊስ። አንዴ ርዕሴን እንዳታስቀይሪኝ እሺ። አባታችን ነው የሚለው ጸሎት ፓስተሩና የእሱ ተከታዮች አይቀበሉትም። ትክክል ናቸው። በአጭሩ እነሱ አሁን እኔ እቀበለዋለሁ። አባታችን ስላንቺ አይደለም። እኔ አሁን ሰይጣናዊ ትምህርት ነው ብዬ ተናግሬያለሁ። አንቺ ይሄ ትምህርት ትክክል ነው ትቀበያለሽ ማለት አሁን ሰውዬው ያስተማረበት መንፈስ አልቀበለው። ሰይጣናዊ ትምህርት አልቀበልም። ምክንያቱም ጌታ ኢየሱስ ክርስቶስ ያስተማረው ትምህርት መጽሐፍ ቅዱስ ላይ ያለ ትምህርት ይታረማል ብዬ አላስብም። አይታረም። በጣም ጥሩ፣ በጣም መልካም። እሺ አንድ ሚዩት አድርገሽ ጠብቂኝ። ሌላም ጠይቅሽ ጠይቅ ስላለኝ። እሺ አንጾኪያ ሰላም ብያለሁ። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ማንም በል ስምህን? ምን አልከኝ? ጫጫታ ውስጥ ነው ያለው? አሁን መኪና ይሄዳል። መኪና ነው አጠገብ ያለው ይሄዳል። ኦኬ እንትን አሁን ጥያቄም አለኝ። ያው እኔ አንተ የሚጠይቀው እኔ እንዳጠይቀኝ እኔ አባታችሁን የሚለውን ጸሎት እየጠየኩኝ ነው። እኔ ምንም ዛሬ አትጠይቀኝም። ሌላ ቀን ጠይቁኝ ብዬ ከፍታለሁ። ጠይቀኛለህ። አባታችሁን ከየት ነው ቤተ እምነትህ? ምን አልከኝ? አዎ ቃለ ሕይወት። አባታችሁን የሚለውን ጸሎት ትጸልያለህ? አዎ እንጸልያለን። በጣም ጥሩ። እስቲ አባታችሁን የሚለውን ጸሎት አንዴ በልልኝ። ኦኬ። አባታችን ሆይ በሰማይ የምትኖር ይቀደስ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግስት ያንተ ናትና ኃይልና ምስጋና ለዘላለሙ አሜን። እንትን ጉንፋን ይዞኛል፣ በጣም ይቅርታ። ጥሩ ነው። ኧረ አሪፍ። እግዚአብሔር ይስጥልን፣ ቃልዎት ያሰማ፣ የህይወትን ቃል ያሰማ። እሺ ፓስተሩ ቅድም የሰማው ፓስተር አባታችን ነው የሚለው ጸሎት ከትንሣኤ ሙታን በኋላ መስተካከል አለበት፣ ውይይት ይፈልጋል፣ የቀሩ ቃላቶች አሉበት ብሎ ሲያስተምር ሰምቷል። ትቀበለዋለህ? እኔ የሚገርመኝ ነገር እኔ ማንንም አልከተልም። እኔ ማንን ተከተልክ አላልኩም ወንድሜ። ትቀበለዋለህ ወይም ትምህርት ነው ያልኩት። ግን አልሰማውም እኮ ምን እንዳድል ሰውየው። ታዲያ ሳሰማ ነው እኔ መልስ ልስጥ እያልኩ ኮመንት ስጽፍ የነበረው። በቃ እስቲ ድጋሜ አንድ ያሰሙና ከዛ እሺ አንድ ሚዩት አድርግ። በቃ ከቅድም ጀምሮ እኮ ነበር ወንድሜ፣ ቅድም ጀምሮ አይቻለሁ ኮመንት ስጽፍ በጣም እየፈጠረ በጣም ትንሽ ነው፣ ምንም አልሰማም። ግን አንድ ጥያቄ አለ፣ አንተን ማጣቅ ይችላል። አንድ ሚዩት አድርግኝ ወንድሜ። ዛሬ እኔ ልጠይቃችሁ ነው የከፈትኩት። እሺ እና ጠይቁኝ ብዬ ከፍታለሁ። ኦርቶዶክስ ቤተክርስቲያን ጠይቁ፣ ለምን ኦርቶዶክስ አትሆንም ብዬ ጠይቃለሁ። የዛ ሰዓት ትጠይቁኛላችሁ። እሺ ኢካ ቤት አለሽ? ኢካ ቤት ነው ኢካ ቤት አለሽ እህቴ? እሺ መልካም። መልአክ ስለኛ ይጸልዩልናል። መልአክ ስለኛ ይጸልዩልናል ማለት ነው። መልአክ ስለኛ ይጸልያሉ ወይ? ለምን ይጸልዩልኛል? እነሱ ከእግዚአብሔር ዘንድ ወደ እኔ መጥተው መልእክት የሚያስተላልፉ ናቸው እንጂ ከኔ ወስደው ወደዛ አያስተላልፉ። አይጸልዩልሽም? አይጸልዩልኝም። እሺ ጥቅስ እናንብብ። ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። ቆይ አውጣና እኔም አብረን እናንብብ። ያው እስክሪኑ ላይ አለልሽ ከፈለግሽ እንዳይመች። እሺ ማቴዎስ ወንጌል 18 10 እንቀጥል። እሺ ጌታ ነው የተናገረው። እሺ ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁ ነው ይላል። እሺ ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ አለ ጌታ። ታናናሽ ሰዎት እነማን ናቸው?
መላእክቶቹ ሊፈልጎ ነው። እኔ ፈልጎ ነው አትበይኝ እህቴ፣ እያነበብን እየተረጎምን ነው። እኔ እንትን ፈልጎ ነው ምናምን እንዳንባባል ቃሉን እየተረጎምን ነው። ይቅርታ አድርግልኝና አንዳንዴ ኦርቶዶክሶች እህት አለም ቃሉ ላይ ብቻ ሁኚ ፕሊዝ። አንዴ በቃ ቃሉ ብቻ እንዳትናገሪ ይቅር። አዎ ምክንያቱም ኦርቶዶክሶች እያልሽ ስለሆነ ይቅርብሽ። ዝም ብለሽ ቃሉ ላይ ብቻ ፎከስ ምንም እንዳትዪ። ማቴዎስ ወንጌል እያልሽ ብቻ አውሪ። ማቴዎስ ወንጌል ላይ ያለው ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። ማናቸው ተናናሽ የተባሉት? መላእክቶቹን ነው። ጌታ መላእክት እንዳትሉ ተጠንቀቁ እያለ ነው። ምን ሆነሻል እህቴ? ወይ ካላወቅሽው አላውቅም በይኝና አንብበሽ ነኝ። አንተ ታስረዳናለሽ። እኔ አላስረዳሽም። የአንቺን ትምህርት ነው የፈለግኩት። ካላወቅሽ ደግሞ ፓስተርሽን ጠይቀሽ ትመጫለሽ። ከእነዚህ ከተናናሾቹ አንዱን እንዳትጉ ተጠንቀቁ። ታናናሽ የተባሉት እነማን ናቸው እኮ? አንተ ንገረኛ። እኔ ስናገር አትናገሪ ያልከኝ እኮ ነው። እንዴት ነው ነገሩ? ታናናሽ የተባሉት እነማን ናቸው? እሺ ተርጉሚልኝ። ከዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። መላእክቶቹም በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና። የሰው ልጅ የጠፋውን ለማዳን መጥቷልና። የምን አይደለም ይለው እየፈታሽ ልጅ እኮ ነው አንተ አሁን የፈለከው ቃል በሰማያት ያያሉና የሚለውን የእግዚአብሔር ገና ታናናሾች የተባሉት እነማን ናቸው? የጠየኩሽ ፕሊዝ ፎከስ አድርገሽ መልሽልኝ። ታናናሾች የተባሉት እነማን ናቸው? ከዚህ ከተናናሾቹ አንዱን እንዳትንቁ ማን ናቸው? ይህንን እኮ ለመመለስ የማቴዎስ ወንጌል ሙሉ ማንበብ ይኖርብናል። ችግር የለውም። አንድ ክፍል ከፍ ብለሽ አንብቢውና መልሽልኝ። ያው ደቀ መዛሙርቶቹን ነው ደቀ መዝሙር አይደለም። በደንብ አስተውይ ፕሊስ። በእኔም ከሚያምኑ ከእነዚህ ከታናናሾቹ አንዱን የሚያሰናክል ሁሉ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር መስጠም ይሻለው ነበር። ወዮ ለዓለም ስለ ማሰናከያ ሳይመጣ አይቀርምና፣ ነገር ግን በእርሱ ጠንቅ ማሰናከያ ላይ ይመጣበት ለዚያ ሰው ወዮለት። እጅ ወይም እግር ብታሰናክል ቆርጠ ከአንተ ጣላት። ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳዊ ጉንድሽ ሆነ ወደ ሕይወት መግባት ይሻልሃል። ዓይን ብታሰናክል አውጥተህ ከአንተ ጣላት። ዓይን ኖሮ ወደ ገሃነም ከምትጣል አንዲት ዓይን ኖሮ ወደ ሕይወት መግባት ይሻልሃል። ከነዚህ ከታናናሾቹ አንዱን እንዳትጉ ተጠንቀቁ። ማን ናቸው እነዚህ ታናናሾች? ከላይ የጠቀሳቸው ሰዎች ናቸው ማለት ነው። አዎ። ስለዚህ ሰው ምን የሚያደርጋቸው ማለት ነው? ባጭሩ የሚንቃቸው አይደል? የበቃ የሆነ ምንም ቦታ የማይሰጣቸው የሚንቃቸው ነው ባጭሩ። እንዳትንቁ አለ። አሁን አስተውይ። እንዳትንቁ ተጠንቀቁ አለና መላእክቶቻቸው ይላል በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላቸዋለሁ ይላል። መላእክቶቻቸው ሲል ምን ማለት ነው? ለእነሱ ነው የእነሱ መላእክቶች። እኔ እንጃ ፍችልኝ አንቺ። መላእክቶቻቸው ሲል ምን ማለት ነው? በፕሮቴስታንት እምነት አስተምሮሽ መላእክቶቻቸው ሲል አንተ የምትለው እኔን ተይኝ እባክሽ ፕሊዝ እህቴ። ትልቅ ሰው አይደለን እንዴ? እኔን ተይኝ። አንቺ የምትይውን የፕሮቴስታንቱን አስተምሮ ነገርኝ። መላእክቶቻቸው ማለት ነው የእነሱ መላእክቶች። ከላይ የጠቀስካቸው ሰዎች መላእክቶች በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ። መላእክቶቻቸው ማለት ነው እኮ የእነሱ መላእክቶች ጠባቆቻቸው ለማለት ነው። ጎበዝ። እሺ የአባቴን ፊት ያያሉ አላለች። የአባቱን ፊት የሚያዩት ስለማን ነው? ስለ እነሱ ነው። እየጸለዩላቸው ነው ይላል እዛ ዳይሬክት። እኔ የምለው እንደው እንደ ማቹርድ ሰው መቼ ነው ግን የምትመልሽልኝ? ፕሊዝ እኔን ተይኝ። እንዲህ ልትል ነው አትበይኝ። አይደለ ጥቅሱን አንተ ባመጣኸው ጥቅስ እኮ ነው የተማማረን ያለ ነው። ስሚኝ አንዴ ቆይ። አሁን የመጨረሻው ዕድል የምሰጥሽ እንዲህ ልትል ነው አትበይኝ። እኔን መጽሐፍ ቅዱሱ ብቻ ይምራል። በሰማያት ያለውን የሚፈልገው መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እኮ ነው የሚለው። ስለማን ነው የሚያዩት? ያያሉ ነው እንጂ እኮ እንዲያውም እኮ አንተ ጥሩ ጥቅስ ስለማን ነው የሚያዩት? እሺ አዩ ማለት ጸለዩላቸው ማለት ነው። እሺ መላእክት የእግዚአብሔርን ፊት ያሉ ሲባል ማለት ነው ጸለዩ ማለት ነው። እኔ አላውቅም። እንደ የጴንጤ ትምህርት ንገረኝ። የጴንጤን አስተምሮ ትምህርት ንገረኝ እባክሽ። መላእክት የእግዚአብሔርን ፊት ያሉ ሲባል ምን ያላሉ ማለት ነው? ይማልዳሉ ማለት ነው ነው ይጸልላቸዋል ማለት ነው። እሺ በቃ እግዚአብሔር ይርዳሽ። ራሽን እያታለች ስለሆነ እኔ በጣም እንዲህ ማለት ነው እንዲህ ልትለኝ ነው። እኔ የፕሮቴስታንት ባህሪ አያችሁ አይደለ? እኔ ክርስቲያኖች ዋናው መታዘባችን ነው። እንዲህ ልትለኝ ነው እንዲህ እያልከኝ ነው። እኔ መቻልኩ
ቃሉን አነበብኩ ተርጉም ያልኩሽ እንዴ ልትል ነው እንዴ? የጴንጤን ትምህርት በዚህ ላይ አስረጅኝ ነው ፔሪድ። ኦኬ አንጾኪያ አለ? አዎ አለው። እሺ ይሄን መልስልኝ። ከነዚህ ከታናሾቹ አንዱ እንዳትኩ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ ላቸው ይላል። መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? መላእክቶቹ ወደ እግዚአብሔር ያሉ ማለት ስለኛ ያንተን ይጸልያሉ ማለት ነው ወይ? ይሄ ማለት ነው የአንተን የፕሮቴስታንቱን አስተምሮ ፍታልኝ። ይሄን የአንተን ፍታልኝ። መላእክቱ የአባቴን ፊት ያሉ አለ። ስለማን ነው የአባቱን ፊት የሚያዩት? እኮ ሰዎችም እኮ አንተን ተስፋ የሚያደርጉ አያፍሩም እና ይላል። ስለዚህ ሰዎችም እኮ ወደ እግዚአብሔር ያሉ መላእክቶች እኔ ስለዚህ ክፍል ነው የጠየቁ ማለት አይደለም። ስለዚህ ክፍል ነው የጠየቁ። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉና ይላል። መላእክቱ የእግዚአብሔርን ፊት የሚያዩት ስለማን ነው? በዚህ ክፍል ውስጥ የእግዚአብሔር መልአክ በሚፈሩት ዙሪያ ይሳፈፋሉ ይላል አይደል? የጠየቁት ጥያቄ መላእክቶች ስለኛ ይጸልያሉ አይልም። ገባ? መላእክቶች ወደ ሰማይ ፊት ያሉ ማለት ነው። የእግዚአብሔርን ፊት ያሉ ማለት ነው። መላእክት የእግዚአብሔርን ፊት ያሉ ሲባል ምን ያደርጋሉ ማለት ነው? ለምንድን ነው የሚያዩት? ስለኛ ይጸልያሉ አይደል? እንዴ ታዲያ ተወሱን መላእክት የእግዚአብሔርን ፊት ያሉ ሲባል ምን ያደርጋሉ ማለት ነው? አንተ እኮ ማለት የፈለከው ያው መላእክቶች ስለ እኛ። እሺ ሌላ ሰው ግቡ። እንዲያው በተሻለ መንገድ አንተ ማለት የፈለከው እንዲህ ልትለኝ ነው የማትሉ ሰዎች ግቡ ፕሊስ። እንዲህ ልትለኝ ነው እንዲህ ልትፈልገው ነው የማትሉ ሰዎች ፕሊስ። የጴንጤን ትምህርት ብቻ የምታብራሩ እዚህ ክፍል ላይ የጴንጤን ትምህርት የምታብራሩ ሰው ነው የምፈልገው እኔ። አንተ እንዲህ ልትል ነው አንተ በዚህ ልገባ ነው እንዳትሉኝ። ካላወቃችሁ ደግሞ ፓስተሪን ጠይቄ ልምጣ በሉ ፈቅድላችኋለሁ። እሺ ቤኖል ነው የሚለው? አዎ ቤኖል። እሺ ሰላም ሰላም ነው። ማን ነው ስምህ? ቤኖል። ከየት ቤተ እምነት ነህ? እኔ እንኳን የመጣሁት ያው አንድ አይነት ነው፣ ኦርቶዶክስ ተዋህዶ ነኝ። እሺ ይቅርታ፣ አሁን ኦርቶዶክሲያን በኋላ ነው የማስገባው። እሺ ወንድሜ በጣም ይቅርታ አስወርጅሃለሁ። ኦርቶዶክሲያን አሁን አትላኩ። ፕሮቴስታንቶችን የፈለኩት ፕሮቴስታንቶች ያግቡ። ኦርቶዶክሲያን አሁን አትላኩ ፕሊስ። አዳምጡ እንጂ እህት ወንድሞቼ። እንዲያው ኪያ ሰላም ብያለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን። አሜን አሜን። ከየት ቤተ እምነት ነሽ? እኔ ታድሶ ነሽ? አዎ ታድሶ። ኦኬ ታድሶ በጣም አሪፍ ጥያቄ ነበረኝ ግን እሺ ልተው። እሺ የቅድሙ አባታችሁን የሚለው ጸሎትና ይሄ ነው እንግዲህ የተነሱት ሀሳብ እስካሁን። አባታችሁን የሚለው ጸሎት ፓስተሩ የተናገረውን ትቀበያለሽ? ይቅርታ እኔ አሁን ነው የገባሁት ላይቭ ውስጥ እና ይቺን አሁን እየገባኝን ለማብራራት ነው እኔ የገባሁት። አሁን ይሄኛው ማለት ነው የጠየቀው አባታችን ነው የሚለው ጸሎት ቅድም የመጀመሪያ ስለነበረ አባታችን ነው የሚለው ጸሎት ከትንሣኤ ሙታን በኋላ መሻሻል መነጋገር ውይይት ይፈልጋል ብሏል ፓስተሩ። ትቀበያለሽ ወይ? አይ አልሰማሁትም እሱን ጭራሽና እናሰማሽ። ጥሩ ኤርሚያ እንዲያሰማት ሁለቱን ሀሳብ እንድሰጪ ከገባሽ አቀ ስለፈለኩኝ ነው። በሌላ ጋር ግን ቤቴን ስከፍት ብቅ በይ እሺ። ከተሐድሶች ጋር በደንብ ማውራት እፈልጋለሁ ብዙ ነገርና። እሺ ኤርሚ አለ? ኤርሚ ተኝቷል መሰለኝ። እሺ እኔ እኮ አልከፍትም ስላለኝ ነው። ጥሩ በቃ እዚህ ላይ ልመለስ። እሺ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁ ነው ይላል። ተርጉም ምን ማለት ነው? ይህ ማለት እንግዲህ መላእክቶቻቸው ጠባቂዎቻቸው ማለት ነው። ሁሉም ሰው ጠባቂ አለው እና መላእክቶቻቸው የደረሰባቸውን በደል በእግዚአብሔር ፊት ዘወትር ያሳስቡላቸዋል ማለት ነው። የተናቁትን የደረሰባቸውን በደል ሁልጊዜ ያሳስቡላቸዋል ማለት ነው። ስለማን ነው የሚያሳስቡት? ስለተናቁት፣ ስለታናናሾቹ ስለተናቁት ያሳስቡላቸዋል። ምን እያደረጉ ነው የሚያሳስቡት? እነሱን ብቻ ሳይሆን ሐዋርያቶቹን ብቻ ሳይሆን በአሁኑ ሰዓት ደግሞ አንዴ ቀስ እያልሽ ኪያ፣ አንዴ ፕሊዝ ቀስ እያልሽ። እሺ ምን ብሎ ነው? ዘወትር በአባቴ ፊት የአባቴን ፊት ያያሉ ይላል።
ያዩዋሉ። ኦኬ። ስለዚህ በጣም ጥሩ። ስለዚህ ይጸልያሉ ማለት ነው አይደል? ያሳስቡላቸዋል ማለት መጸለይ አይደለም። ስለበደላቸው ስለተደረገባቸው ነገር ይነግሩላቸዋል ማለት ነው እንጂ መጸለይ አይደለም። ወይም ከእግዚአብሔር ጋር መነጋገር ማራቸው፣ አስታርቃቸው፣ ኧረ አንዴ እያዳመጥሻቸው አንዴ ቆይ እህቴ እንዴ አንዴ ቀስ በይ እንጂ እየጮሽ መጣሽ። እሺ ከእግዚአብሔር ጋር በጸሎት መነጋገር ማለት ጸሎት ነው አይደለም? ለምሳሌ እኔ ከእግዚአብሔር ጋር እነጋገራለሁ። አትነጋገሪም አንቺ? እኔ በደንብ ነው የምነጋገረው። እሱ መነጋገርሽ ምን ተብሎ ይጠራል? ከእግዚአብሔር ጋር የምነጋገረው ጸሎት ይባላል። ጸሎት። በጣም ጥሩ። ስለዚህ መላእክቱ በእግዚአብሔር ፊት የእግዚአብሔርን ፊት ያሉ ሲባል ከእግዚአብሔር ጋር ስለ እነሱ ይነጋገራሉ አልሽኝ አይደል? ያሳስቡላቸዋል እኮ ስለ እነሱ ሰማኛለህ። ያሳስቡላቸዋል ስለ እነሱ ያሳስባሉ እኮ ስለ እነሱ መጸለይ ይለያያል። ስለ እነሱ ለምሳሌ እኔ ስለ አንቺ አሳስባለሁ እግዚአብሔር ጋር አላሳስብም? አንተ ትማልድልኛለህ ትጸልይልኛለህ እንጂ ማሳሰብ ማለት ማለት ነው። ጠባቂ ስለሆኑ የደረሰባቸው ማሳሰብ ማለት ነው። ማስታወስ እንዴ? እግዚአብሔር ማስታወስ ይፈልጋል እንዴ? አዎ። ኧረ እባክሽ ማስታወስ ይፈልጋል። ይሄው አላ እዚህ ጋር ስላለ ነው ቃሉ ስላለ እያንዳንዳችሁ ተጠንቀቁ። እግዚአብሔር ማስታወስ ይፈልጋል ማለት በሰማያት ዘወትር የእግዚአብሔር አትጩሂ ፕሊዝ። አልጮኩኝም። አትጩሂ። በጣም የምጠላው ነገርና የሚረብሽኝ ነገር ጩኸት ነው። ኪያ ሰው ረጋ ብለሽ አውሪኝ እሺ። ኦኬ አሁን ምን አልሽ አንቺ? የአባቴን ፊት ያያሉ እላቸዋለሁና ማለት ነው አልሽኝ። ስለ እነሱ ስለተበደሉት ምን ያደርጋሉ? ምን ያደርጋሉ? በማን ፊት የሚያሳስቡት? ያሳስቡላቸዋል። በማን ፊት? በእግዚአብሔር ፊት። በጣም ምን እያሉ ነው የሚያሳስቡት? ተበድለዋል። እነዚህ ታናናሾቹ ተበድለዋል። ምን ከዛ ፍረድላቸው፣ ካሳቸው ብለው ያሳስቡላቸው። ስለዚህ መላእክቶቻቸው ስለሆኑ ስለዚህ መላእክቶቻቸው እኮ ካሳቸው ፍረድላቸው ጥየቃ እኮ ነው አይደል? አዎ እንጂ ቅድም እኮ አይጠይቁም አልሽኝ። ጸሎት አያደርጉላቸው። መላእክት ከእግዚአብሔር ጋር የሚያደርጉት ንግግር ጸሎት ካልሆነ ምንድን ነው እንዴ? ከእግዚአብሔር ጋር እኮ ንግግር የሚያደርጉት ፍረድላቸው፣ አሳስብላቸው። ጸሎት ማለት ነው። እስኪ ንገሪኝ። ጸሎት አይደለም። ማሳሰብ ጸሎት አይደለም። ጸሎት በመጀመሪያ ለመላእክት ጸሎት አይጸልም። መላእክት ማመስገን ነው ስራው። ኪያ አትጩሂ ፕሊዝ። እኔ ሲጸልዩ አሳይሻለሁ። ችግር የለም። በመሀል ላይ ታቋርጠኛለህ። አትጩሂ። እየነገርኩ ነው ወንድሜ። አትጩሂ። ከጮሽ አስወጣሻለሁ እውነቱን ለመናገር ምክንያቱም እኔ በጣም የምጠላው ነገር ምንድን ነው? አስወጣኝ። እየነገርኩ እኮ ነው። እሺ ይኸው የልብሽን መሻት ፈጸምኩልሽ። እኔ አላሳፍርሽም። ባይዘወይ ምንም አላሳፈራችሁም። አስወጣኝ ካላችሁ የልባችሁን መሻት ቶሎ ፈጽምላችኋለሁ በደስታ። አትጩሂ። ያውንም በቃ ረጋ ብለሽ ማስረዳት ትችላለሽ። በመጮ የሚመጣ ነገር የለም። አይ አስወርደኝ ካልሽ ግን የልብሽን መሻት ፈጽምልሻለሁ። ምንም ማሳሰብም ሳያስፈልገው አስወጣሻለሁ። እንዴ እኔ አላሳፍርሽም እህት አለም። ሌላ ፕሮቴስታንት ካለ የሚገባ አንድ ቁጥር ጻፉ። ፕሮቴስታንት አለ ሌላ? እሺ እማትጮ ፕሊዝ። እሺ ማይክራፎን ይዛችሁ እንዳትገቡ። እኔ በጣም ነው ጩኸት የሚረብሸኝ። ፕሊዝ። እሺ ሰላም ብያለሁ ወንድሜ። ሰላም ጤና ይስጥልኝ። እንደምን አለ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ኦኬ ፕሮቴስታንት ነኝ። የቤተ እምነት ወንድሜ? ፕሮቴስታንት የሚባል ቤተ እምነትማ የለም። ፕሊዝ። ፕሮቴስታንት ሙሉ ወንጌል። ሙሉ ወንጌል ነህ? ጥሩ። ቅድም ሁለት ሀሳቦች እያነሳው ነበር። አንደኛ አባታችን ነው የሚለው ጸሎት ላይ ፓስተር ዳዊት ፋሲል አባታችን ነው የሚለው ጸሎት ውይይት ይፈልጋል፣ ክርክር ይፈልጋል። ምክንያቱም ከትንሣኤ ሙታን በኋላ የቀሩ ሀሳቦች ውስጡ አሉ ብሎ ያስተማረበት እያሳየው ነበረ። ከዛ ውስጥ አንደኛው በሰማይ የምትኖር አባታችን አይባልም አለ፣ መንግስት ትምጣ አይባልም አለ፣ እኛም የበደሉን ይቅር እንደሚለው ጸሎት ቀርቷል አለ። ይህን ትቀበላለህ? ኦኬ ይሄ አክቹዋሊ ይሄ እንደዛ ያለ ሀሳብ ፉል ኦፍ ዲመን ነው ማለት ይቻላል። ምክንያቱም ለምንድን ነው በአንደኛ ጴጥሮስን ወይ አይ ቲንክ ሁለተኛ ጴጥሮስ ላይ በመጨረሻው ዘመን ቃሉን ለራሳቸው የሚያጠሙ
ይመጣሉ ተብሎ ተጽፏል። ይሄ ሰው በፍጥነት አንተ መታገስህም እየሰማው ነበር። መታገስህም አስደንቆኛል። ምክንያቱም ንስሐ መግባት ነው የነበረበት። በጣም የጌታችን ቃል ሚሻር አይደለም፣ ሪፎርም የሚሆን አይደለም። ቃሉ ቤተክርስቲያን ሪፎርም ልትሆን ትችላለች፣ ቃሉ ሪፎርም አይሆን። እንዴት እንደታገስከው ገርሞኛል። በጣም ጥሩ። እሺ ወንድሜ በጣም ጥሩ። እኔም አጋንንታዊ ትምህርት ነው ብዬ ነው የምማምነው። አባታችን የሚለውን የክርስቶስን ጸሎት አልጸልየውም፣ ቀርቷል፣ መሻሻል አለበት፣ ውይይት ይፈልጋል የሚል ሰው ክርስቶስን ተቃዋሚ ነው። ይሄ ደግሞ አጋንንት መንፈስ ነው ብዬ ነው የማምነው። መልካም፣ ወደ ሁለተኛው ጥያቄ ልምጣ። ከዚያ በፊት ግን ይቅርታና ፍሬም ውስጥ ገብተን መወያየት እንችላለን። ከዚህ በፊት በነበራችሁ ውይይት ይሄ እንደዚህ ነው ያ እንደዚህ ነው እሱ ሳይሆን ፍሬም ውስጥ ሁለታችንም ማውራት የምንችልበት ተረጋግተን እስካወራን ድረስ ይኸውልህ ወንድሜ፣ ተረጋግተን እስካወራን ድረስ ጩኸት እስከሌለ ድረስ ይኸው ልክ እንዳዳመጥኩ እያዳመጥኩ ሄዳለሁ። እኔ ችግር የለብኝም በደስታ። አሁን ሁለተኛ የጠየቁት ጥያቄ ምን መሰለህ? መላእክት ስለ ሰው ልጆች ይጸላሉ ወይ ይለምናሉ ወይ የሚል ጥያቄ ነው የጠየቁት። መላእክት ስለ ሰው ልጆች ይጸልያሉ ወንድሜ? አብ በስም የምትለምኑትን ጌታ ኢየሱስ ክርስቶስ ስላለ ወደዛ መሄድ አስፈላጊ ነው ብዬ አላምንም። እሺ ጥያቄን በደንብ ከሰማህኝ ርዕሳችን ስለ መላእክት ነው። አሁን ስለ መላእክት ሲጠየቅ አንድ ሰው ስለ ኢየሱስ አይመልስም። ሰው ስለ መላእክት ነው የጠየቅኩ። መላእክት ስለኛ ይጸልያሉ ወይስ አይጸልዩም? እችን የጠየቅኩ። ይሄ ይቅርታ መዝሙረ ያሬድ ይሄንን ነው የምለው። ፍሬም ውስጥ ገብተን መወያየት ከቻልን እንወያይ፣ አለበለዚያ ግን ለሌሎች ሰዎች ልልቀቅልህ። እሺ በቃ ሌሎች ችግር የሌላ ሰው ይገባል። አመሰግናለሁ። እሺ አመሰግናለሁ። ችግር የለውም። እሺ ቀጥታ ጥያቄን አድሬስ የምታደርጉ ፕሮቴስታንቶች ካላችሁ ግቡና ጥያቄን አድሬስ አድርጉልኝ። ስለ መላእክት ሳወራ ስለ ኢየሱስ ክርስቶስ እያላችሁ አትመልሱልኝ ፕሊዝ። ስለ መላእክት ነው ጥያቄ፣ ስለ መላእክት መልሱልኝ። እኔ ስለ መላእክት ስጠይቁኝ ስለ ክርስቶስ አልመልስም፣ ለመላእክት መልሳለሁ። እሺ ሚኪያስ ሰላም ብያለሁ። ሰላም፣ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ተመስገን። ከቤተ እምነት ነህ? እኔ ፕሮቴስታንት የሚባል ቤተ እምነቶችም የለም ታውቃለህ ወይ? ሙሉ ወንጌል ነህ ወይ ቃለ ሕይወት ነህ ወይ መካነ ኢየሱስ የት ነህ? ውጭ ሀገር ስላለው ነው ሙሉ ወንጌል ነው። ችግር የለውም፣ ሙሉ ወንጌል ነህ። መልካም። እሺ ሁለት ሀሳብ ነው የተነሳው። አባታችን የሚል ሀሳብ አለ። አባታችን የሚለውን ጸሎት ቅድም ፓስተር ዳዊት የተናገረውን አይተዋል ቪዲዮውን? ትቀበለዋለህ እሱን ትምህርት? ስለዚህ አባታችን የሚለው ጸሎት መሻሻል፣ መለወጥ፣ ውይይት ይፈልጋል ብለህ ታምናለህ? መሻሻል መለወጥ ሳይሆን እንደ መጽሐፍ ቅዱስ እንደተናገረው ልንረዳው ያስፈልጋል የሚል አስተሳሰብ አለ። አባታችን የሚለውን ጸሎት አሁን ትጸልየዋለህ አንተ? ትምህርት ስለሆነ ማለት አሁን አባታችን ሆይ በሰማይ የምትኖር ብለን ስንጸልይ ኢየሱስ ክርስቶስ ለሐዋርያቱ ያስተማረው ትምህርት ስለሆነ እንደ ትምህርት እንቀበለዋለን። ሚኪያስ ወንድሜ ትምህርቱን ትቀበለዋለህ አይደለም ያልኩት? ወይስ የጠየቅኩ ጸሎት አድርገህ ትጸልያለህ ወይ ነው የጠየቅኩት? ጸሎት አድርጌ ለመጸለይ አልችልም ስልህ እንደ ትምህርት ወስደዋለሁ። ግን የተባለው ትርጉምና የሚጠበቀው ኢየሱስ ያስተማረው ትምህርት ሌላ ስለሆነ ያንን እያወቅኩኝ ይህንን እንደ እውቀት መከተል አልችልም ነው። ስለዚህ ይሄን ጸሎት አድርጋ አትጸልየውም። ጌታ ጸሎት ስታረጉ ምን ብለን እንጸልይ ሲሉት ይሄን ጸሎት ጸልዩ ብሎ ጌታ ያስተማረውን ጸሎት አንተ አሁን ላይ ጸሎት አድርጋ አትጠቀሙም፣ አትጸልየውም። ኢየሱስ ያስተማረው ለእስራኤል ልጆች ነው፣ ለአሕዛብ አይደለም። ጥያቄ ወንድሜ ይሄን ጸሎት ትጠቀማለች አትጠቀሙ ነው? በቃ ባጭሩ አትጠቀሙም። ቸርች ትጠቀመዋለች? ቸርች ትጠቀመዋለች? አዎ እንደ ቤተክርስቲያን ከሆነ አሁን ይሄ ትምህርት ማለት አሁን እንዴት ነው በየዘመኑ ሚኪያስ እኔ ፕሊዝ ምንም ጥምጥም ሳይሆን ቀጥታ መልስ። ቸርች ትጠቀመዋለች ይሄን ጸሎት? የሚቀበሉት አሉ፣ የማይቀበለውም አለ። እኔ ቸርችን ያልኩት እንደ ቸርች ኦቨርኦል እንደ ቸርች ይህን ጸሎት ትጠቀምበታለች ወይ? አትቀበሉትም? ሙሉ ወንጌል ነህ ግን አንተ ሙሉ ወንጌል ግን ትቀበለዋለች። ይህንን ጸልያሉ። የአንተ ቸርች ሙሉ ወንጌል ናት እኮ አልከኝ። በሙሉ ወንጌል ስር ነው ያለሁት፣ ግን አሁን እኛ በዚህ በምንከፈልበት ቦታ ላይ አንቀበለውም። ምን ይባላል? አንቀበለውም እና እንቀበለዋለን ሳይሆን ትምህርት ነው፣ ግን አውዱን እንለየዋለን። የአንተ ቸርች ምን ይባላል? አሁን ያለህበት ስሙ? አሁን ኤፍራታ ነው የሚባለው።
ኤፍራታ በሙሉ ወንጌል ስር ናት። የሙሉ ወንጌል ትምህርትን የያዘችው የሙሉ ወንጌል ትምህርት ከያዘች አባታችን የሚለው ጸሎት ላይ ለምን ተለያያችሁ? ለምን አንድ አትሆኑም ነበር? በጣም ጥሩ። እሱ ላይ ኢየሱስ ክርስቶስ ለእስራኤል ልጆች ያስተማረው ትምህርት አለ። መጽሐፉ ልክ አሁን እኔ ኦርቶዶክስ ነበርኩኝ ማለት ነው። ሚኪያስ እሱን አይደለም የጠየቁ አንተ ከዛው ከሙሉ ወንጌል አንዴ ስማኝ ቆይ፣ አንተው ከሙሉ ወንጌል ወንድሞች ጋር ለምን አልተስማማህም ነው ጥያቄው። ክርስቶስ እንዲህ ስላስተማረ ሳይሆን እነሱ ይጠቀሙታል፣ አንተ ደግሞ አትጠቀሙ፣ ወይ ደግሞ ግማሾቻችሁ ትጠቀማላችሁ፣ ግማሾቻችሁ አትጠቀሙም። እነዛ የሚጠቀሙት እና አንተ ደግሞ አትጠቀመው፣ ልዩነታችሁ ምንድን ነው ነው ጥያቄ። እሺ አሁን ለምሳሌ ልንገርህ፣ ከዚህ በፊት የገባው አብርሃም የምትለው ልጅ አሁን ከዚህ በፊት የገባው የኔ ጓደኛ ነበረ። አሁን እሱ ይሄ የዴሞኒክ ነው አለ። ሚካያስ እኔ ስለ ጓደኝነት አልጠየኩም። ፕሊዝ ትዊስት አታርግ። የጠየቁ ስለ ቸርችህ ነው። ቸርችህ ግማሹ ይጸልያል ግማሹ አይጸለውም አልከኝ። በቸርች ውስጥ እዛው ቸርች ውስጥ ግማሹ የሚጸልይበት ግማሹ የማይጸለይበት ምክንያት ምንድን ነው? ቀጥታ መልስልኝ። እሺ መጽሐፉ የተጻፈበት ዓላማ እና ኢየሱስ ክርስቶስ የተናገረው ዓላማ መጽሐፉን ቁጭ ብለህ ስታየው ጊዜ ስትወስድ ዓላማው ሌላ ነው፣ የተባለው ትምህርቱ ሌላ ነው። አሁን እኛ እንደምንለው አይደለም። እሱ ስትረዳ መጸለይ ታቆማለህ። ሌሎቹ ለምንድን ነው የሚቀበሉት ታዲያ? ይሄንን ስላልተረዱት ነው። እሱን ለመረዳት አሁን ለምሳሌ መንግስት ትምጣ የሚባል መንግስት አንዴ ገና ነኝ እሱ ጋር ቆይ፣ ዲቴይሉ ጋር እንገባለን። ሌሎቹ እዛ ሙሉ ወንጌል ውስጥ ሆነው አባታችን የሚለውን ጸሎት የተቀበሉት ሰዎች ስላልገባቸው ነው የሚጸልዩት፣ ስላልተረዱት። በእርግጥም ኦኬ። ዳኛችሁ ታዲያ ማን ነው? አንተንና እነሱን የሚዳኛችሁ ማን ነው? እነሱም አንዴ ቆይ ስማኝ። አንተ መጽሐፍ ቅዱስ ጠቅሰህ አባታችን የሚለው ጸሎት ቀርቷል እኔን አይመለከትም ትላለህ። እዛው ደግሞ አጠገብ ሆኖ ህብረት የሚያደርገው በጌታ አንድ ነን የምትለው ደግሞ አባታችን የሚለው ጸሎት አልቀረም ብሎ ደግሞ ይጸልያል። ሁለታችሁም ጥቅስ ጠቅሳላችሁ። ማነው ትክክል? መጽሐፉ ትክክል ነው። መጽሐፉ እኔንም እሱንም ትክክል ሊያደርገን የሚችለው መጽሐፉ ነው። መጽሐፉ ማለት ትክክል ካደረጋችሁ አንድ ነው መሆን የምትችሉት። የሚገባችሁ እኮ አንድ ነበረ። መጽሐፉ ሁለታችሁም ጠቅሳችሁ እኮ ተለያያችሁ። አሁን ለምሳሌ ማን ጊዜ እንዳሳልፍከው ነው አይደለም የሚወስነው። አሁን መጽሐፍ ቅዱስን አሁን ለምሳሌ ከላይ ጥቅሱን ብቻ መተህ ብታነበው መጽሐፍ ቅዱስ እንደ ጥቅስ ብቻ አይደለም ይነበባል። ወንድም እኔ እሱን አልጠየቅኩም። አንተና እነሱን የሚዳኛችሁ ምንድን ነው የጠየቅኩህ? ፕሊስ እኔና እነሱ የሚዳኘን መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ አልተዳኛችሁማ። ተለያይታችሁ እኮ ቀጠላችሁ። አሁን ቁጭ ብለን ብንነጋገር ማለት ነው። ትምህርትም በቤተክርስቲያን ይሰጠናል። የሚሰጠንን ትምህርት ተከታትለን በቃሽ ወደ እንትኑ እንሂድ። ምንም ምክንያቱም ይሄ ባይዘዌ የአባታችን ብቻ አይደለም። በብዙ ትምህርት ልዩነታችን አንዴ ስማኝ። ይሄ የአባታችን ብቻ ሳይሆን በብዙ ትምህርት ልዩነት አላችሁ። ማንም ግን ዳኛ የለም። በቃ ሁላችሁም በልዩነታችሁ ተስማምታችሁ እየኖራችሁ ነው። ምክንያቱም ዳኛ መጽሐፍ ቅዱስ እንዳይሆን ሁለታችሁም ጥቅስ እየጠቀሳችሁ ከአንድ መጽሐፍ ቅዱስ አንድ ልትሆኑ አልቻላችሁ። የተለያየ ነገር ውስጥ ነው ያላችሁ፣ ጥቅስም እየጠቀሳችሁ ማለት ነው። አንድንን ግን የተለያየ ሀሳብ ይኖረናል። የተለያየ ሀሳብ ኖረው እኮ ይኸውልህ መጽሐፍ ቅዱሱ ሐዋርያቱ አንድ ሀሳብ አንድ ልብ ነበራቸው ነው የሚለው። በሀሳብ እንኳን አይለያዩም ነበረ። በነገረ ክርስቶስ ትምህርታቸው፣ በነገረ ጥምቀት ትምህርታቸው፣ በነገረ ቁርባን ትምህርታቸው ልዩነት አልነበራቸው። እኔና እሱ ከሐዋርያት ሥራ ምዕራፍ 2 ባለው መጽሐፍቶች በሙሉ እንግባባለን። አትግባቡም? እሱን በመረጃ ያሳያለሁ፣ በቤተ እምነታችሁ መግለጫ ያሳያለሁ። እሺ እንመለስ። አባታችን የሚለው ጸሎት የማጸልይበትን ምክንያቶች ምንድን ናቸው? ምክንያቱም ብቻ ንገረኝ መጀመሪያ፣ ከዛ ከቃሉ ላይ እያወጣን እናያለን። አባታችን የማጸልይበት ምክንያት ምንድን ነው? አንተ እንደ ሙሉ ወንጌል የመጀመሪያው እኔ የእስራኤል መንግስት በዚህ ምድር ይመጣል ብዬ ኢየሱስ ክርስቶስ በዚህ ምድር መጥቶ ይነግሳል ብዬ አምናለሁ። ባለፈውም ጀምረን ነበር። የጠየቁ ጥያቄ የማትቀበልበት ምክንያት ከዛ የትኛውን ቃል ነው? መንግስት ትምጣ የሚለው መንግስት ትምጣ የሚለውን። እሺ አንዴ እሱ ላይ ትንሽ እናውራ። እሺ ኦኬ። ማቴዎስ 6:9 እሺ እንዲህ ይላል። ማቴዎስ 6:9 እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ። ኦኬ እንዲሁም ከላይ ልጀምርልህ። በሰማያት የምትኖር አባታችን ሆይ ከዚህ ውስጥ የምታወጣው ቃል አለ የማትቀበለው? የለም። እሺ ፓስተር ዳዊት በሰማያት የምትኖር የሚለውን አይቀበለውም።
ማለት አሁን እኛ የምንለው ስለ ፓስተር ዳዊት አይደለም። በነገራችን ላይ አይ ነው ትምህርት ነው እያልኩ ያለሁት። እንደ ትምህርት አይቀበለውም ነው። በሰማይ የምትኖር አባታችን ሆይ የሚለው ትምህርት ጥያቄ ያስነሳል መሰለኝ። ያለው በሰማይ ነው የሚኖረው እግዚአብሔር የሚለው ጥያቄ ያስነሳ ሲሆን በአዲስ ኪዳን ከትንሣኤ ሙታን በኋላ በሰማይ የምትኖር አይልም ነው የሚለው በመልእክታቱ። ያው ከዚህ በኋላ ያሉትን ትምህርቶች በመንፈስ ቅዱስ አማካኝነት ከሰው ጋር ከእግዚአብሔር ከልጆች ጋር ከእግዚአብሔር ልጆች ጋር እኔ ጠየቁ። በሰማያት የምትኖር የሚለውን ትቀበሉ ወይስ አትቀበሉ ነው? ወንድሜ እኔ እቀበለዋለሁ። ትቀበለዋለህ። በጣም ጥሩ። ስምህ ይቀደስ፣ መንግስትህ ትምጣ። ይሄን ነው የማትቀበለው አይደል? መንግስት ትምጣ። እሺ፣ ጌታ መንግስት ትምጣ እያለው የተናገረው የትኛው መንግስት ነው? ይሄ ኢየሱስ ክርስቶስ ጥያቄው ከላይ ስታነባው ትምህርት ነው አይደለ? ለእስራኤል ልጆች የጠየቁ ሐዋርያቱን ያስተማረው መንግስት እያለ ጌታ የተናገረው የትኛው መንግስት ነው? ይሄኛው መንግስት የሚመጣ መንግስት አለ በዳንኤል መጽሐፍ ላይ። በዛ ላይ ደግሞ ስለ የትኛው መንግስት ነው ይሄ እያወራ ያለው ወንድሜ? ዳዊት መንግስት በእስራኤል ላይ የሚኖረው ምድራዊ መንግስት ነው። ይሄ ምድራዊ ነው። እሺ፣ ከታች ያው እዚህ ጋር ምን ይላል? ከክፉ ማደነን እንጂ ወደ ፈተና አታገባንም፣ መንግስት ያንተ ናትና ኃይል ክብርም ለዘላለሙ አሜን ይላል። እቺ መንግስትና ያላለችው መንግስት ልዩነቱ ምንድን ነው? እቺ መንግስት ያንተ ናትና ላይ ያለው መንግስትና ይሄ ያለው እዚህ ጋር መንግስት ያንተ ናት የተባለው መንግስት እቺ መንግስትና እቺ መንግስት የተባለችው ልዩነት አለው ወይስ አንድ አይነት? ልዩነት የለውም። ስለዚህ መንግስት ያንተ ናትና የተባለው ምድራዊ መንግስት ነው። መንግስቱ ጽናቱ ያንተ ነው። እሱ የኢየሱስ ክርስቶስ መንግስት ነው። የትኛው መንግስት ወንድሜ? ምድራዊ መንግስት ነው ይሄ። ይሄ ያው ምድራዊ መንግስት ያንተ ናትና ማለት ኢየሱስ ክርስቶስ በሚነግስበት ጊዜ ምድራዊ መንግስት ነው ወይ? ምድራዊ መንግስት ነው እሱ ነው ይሄ። መንግስት ያንተ ናትና ኃይል ክብር ምስጋና ዘላለማዊ የተባለው ይሄ ምድራዊ መንግስት ነው የምትለው? ምክንያቱም ነው እንደሚል ቃሉ ነው፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ይሄ ለዘላለም የሚቀርብ ክብርም ለዘላለሙ አሜን ነው የሚለው። አዩ አይደለ? ለዘላለም የሚደረግ ጸሎት ነው። ምክንያቱም ለዘላለም ነው የሚለው። መንግስት ያንተ ናትና አስተውል፣ ከክፉ ማድነን እንጂ ወደ ፈተናም አታግባን አለና መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እቺ መንግስት የምታልፍ መንግስት ናት ወይስ የማታልፍ መንግስት ናት? አሁን እኔ እንደ አውዱ ነው የምነግርህ ህዝብ እንዳለው ማለት ነው። ሚኪያስ ጥያቄ እቺ መንግስት የምታልፍ ናት ወይስ የማታልፍ ናት? ቀላል እኮ ነው ጥያቄ። የሚያልፍ መንግስት እኮ ያለው የዳዊት መንግስትም ለዘላለም ነው፣ አያልፍም። የጠየቁ ጥያቄ ይሄ መንግስት የተባለው የሚያልፍ ነው ወይስ የማያልፍ ነው? የላይኛውም አያልፍም የኛውም አያልፍም። ምድራዊውም መንግስት አያልፍም። በዳዊት ዙፋን ላይ ያለው ለዘላለም ነው። ኦኬ፣ ጌታ ሲመጣ አዲስቷ ምድርና አዲስቷ ሰማይ ትመጣለች አይደል? እሺ፣ አዲስቷ ምድርና አዲስቷ ሰማይ ይሄኛው ምድር አሁን ጌታ ሲመጣ የሚነግስባት በአንተ ትምህርት የዳዊት መንግስት ምትላት በሰማይ ናት ወይስ በምድር ናት? በዚህ ምድር ናት። አሁን ይሄን ነው ቅድም ዳዊት ያለው። አሁን ይሄ ስፒሪቹዋል ነው ማለት በዚህ ምድር ናት አይደለችም ወንድሜ? ምናልከ በዚህ ምድር ናት ወይስ አይደል? በዚህ ምድር ናት ብላችሁ ስለምታምኑ በዚህ ምድር ናት እቺ ንግስና። ግን አሁን ለምን ወደ ጥቅሶች አንገባምና እነሱን ላሳየነኝ ወንድሜ ፕሊስ እየመለስክልኝ። በዚህ ምድር ናት ወይ? አሁን ለምሳሌ የዳዊት የአባቱን ዙፋን ይወርሳል ይነግሳል ብለኛል። እሱ ደግሞ የት ነው ቦታው? አገሩ የት ነው ንገረኝ። እስራኤል አሁን ያለችው በምድር ያለችው ናት አይደል? የተለያዩ ትምህርቶች አሉ፣ ግን እኔ ስላለ ትምህርት ያንተን እምነት ብቻ ንገረኝ። ግን አሁን እኔ ያወራሁ ያለሁት ልክ መጽሐፍ ቅዱስ እንደሚለው ነው እኮ። ያንተን ትምህርት ንገረኝ። ያቺ ምድራዊቷ ኢየሩሳሌም ናት አሁን ያለችው? አንድ ደቂቃ እዚህ ጋር ጊዜ ስጠኝና ላስረዳ። ይሄንን እባክህ ወንድሜ፣ በጣም ብሶ ስላለ ጊዜያችን እንጠቀም። ኦልሬዲ እውቀቱም ስላለ እኔም እውቀቱ ስላለኝ የምታስተምሩት እጥር አድርጋ አስቀምጥልን። ያ መንግስት የተባለው ጌታ ይነግስበታል ያልከኝ መንግስት አሁን ያለችው ምድራዊቷ ኢየሩሳሌም ናት ወይ? አሁን ያለው አሁን እኛ በአየር ላይ እነግሳለን ይላል። የምንነግሰው ስፒሪቹዋል ነው፣ አናውቀውም። የእግዚአብሔር ስለአንተ አይደለም የጠየቁ ወንድሜ፣ ጌታ የሚነግስበት ያልከኝ የጠየቁት
መጽሐፉ የሚለውን ነው እኔ ስለ አንተ አልጠየቅኩም። እኔ ጌታ የሚነግስበትን አይጠየቅኩ። እኛ የምንጠብቀው መንግስት አለ። እሱ መንግስት ግን መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም ያልነው። ሚኪያስ እባክህ ጌታ የሚነግስበት መንግስት ምድራዊቷ ኢየሩሳሌም ናት ወይስ አይደለችም? በፕሮቴስታንት አስተምሮ ይባላል፣ ግን ምድራዊ ላይሆንም ይችላል ነው የምልህ። ኢየሩሳሌም ስለሚል ምድራዊ ሊሆን ይችላል። እንትን ነው ይሄ ትንቢት ስለሆነ የምንናገረው እንዲህ ነው ልንል አንችልም። የተለያየ ትርጉም ስላለው በራሱ ማለት ነው። የአንዱን የፕሮቴስታንት አስተምሮ ኢየሱስ ክርስቶስ ሲመጣ ይነግሳል፣ በዳዊት ዙፋን ይነግሳል ትላላችሁ አይደል? በጣም ጥሩ። ያ የዳዊት ዙፋን የት ነው ያለው? በእስራኤል። አሁን እስራኤል? አዎ የአሁኑ እስራኤል ሊሆን ይችላል ነው፣ ትንቢት ነው። ወይ ጉድ! እሺ ሌላ እስራኤል ስጠኝሽ። የት ነው ጌታ የዳዊት ዙፋን? ኢየሩሳሌም እንደሚለው ማለት ነው። የትኛው ነው የዳዊት ዙፋን? የዳዊት ዙፋን ጌታ የሚነግስበት የዳዊት ዙፋን የት ሀገር ነው ያለው? ንገረኝ። አሁንማ እስራኤል ይኸውልህ ቅሪት ስለሚጠብቅ እኛ እስራኤል ብለን ነው የምናስቀምጠው። ግን የትኛው እስራኤል? ሀገሪቷ እስራኤል ናት። ሀገሪቷ እስራኤል ነው ብለን የምንጠብቀው። በጣም ጥሩ። ጌታ ሰማይና ምድር ያልፋሉ አላለም? በጣም ጥሩ። ሰማይና ምድር ሲባል ሰማይ ምድርም ያልፋሉ ወይስ አያልፉም? የሚቀር ምድር አለ ከምድር የሚያልፍ? ያ ይቀራል። ሰማያዊ ግን ሰማይ ምድር የሚባለው እኛ የምንለው ብቻ አይደለም ነው። እሺ እንቀጥል። ምድራዊቷ ኢየሩሳሌም አልከኝ እኮ ወንድሜ። ምድራዊቷ ኢየሩሳሌም ነው የሚነግሰው አልከኝ አይደል? ጌታ የሚነግስባት እቺ ምድራዊቷ ኢየሩሳሌም ታልፋለች አታልፍም? እሷ ታልፋለች። በጣም ጥሩ። እዚህ ጋር የምታልፈው መንግስት ነው ያንተ ናት የሚለው አሁን እሱ ጋር ነው። አንተ ስላልተረዳኸው አሁን አንተ አንድ ስፔሲፊክ አድርገህ ያስቀመጥከው አለ። ሚኪያስ ለምን አጫጭር እያለ ነው? ሚኪያስ ሀሳብ አልተረዳኸኝም። እዚህ ጋር መንግስት የተባለው ሰማያዊቷ ምድራዊቷ ኢየሩሳሌም ናት። አሁን እንደሱ እንድል ነው አንተ ያመጣኸኝ እንጂ የኔ ሀሳብ እንደሱ አይደለም። መንግስት የሚባለው እኔ እያስረዳኝ ያለው ሌላ ነው። አንተ የምትለው ግን እኔ እዚህ አባታችን ነው የሚለው መንግስት የሚለው ቅድም ምን አልከኝ? ምድራዊቷ መንግስት ናት፣ የዳዊት የአባቱ ዙፋን የአባቱ መንግስት አልከኝ። ጥሩ። ስለዚህ እቺ መንግስት የምትለዋ መንግስት የሚለው አባታችን ላይ ያለው ያን አሁን ያለችውን የእስራኤልን ነው ወይ የናስያለው? አሁን እኔ ምን አልኩ መሰለ ይሄንን ትንቢት ስለሆነ አፈጻጸሙን እኛ ይሄ ነው ልንላለን። በቃ እሺ ወንድሜ ይሄ ነው ስትል ተመልሰና እሺ ለምን በጥቅስ አናወራም? በቃ አስወጥቻለሁ። ሌላ ሰው የምትመጡ ካላችሁ ኑና በደንብ አስረዱኝ። እንዴ ምንም እርግጠኛ ያልሆናችሁበትን ነገር እድል ሰጠው ምንም መሽከርከር ሆነ። አሁን ደግሞ ከአንተ አዲስ የተማረው ነገር ምንድን ነው? ይቺ ምድራዊቷ ኢየሩሳሌም ናት አልክ። መንግስት ትምጣ የሚለው እንግዲህ እናንተ ስትጸልዩ ምን ይላል? በሰማያት አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ። ይቺ መንግስት ምድራዊቷ መንግስት ኢየሩሳሌም ናት አልክ። ቆየህና ደግሞ አይ ብዙ አይነት እይታ አለ ደግሞ አልክ። ቆየህና ደግሞ ላትሆንም ትችላለች አልክ። እንዲህ ያሉ ውይይት አለ እንዴ? አባታችን የሚለው ጸሎትን አልቀበልም አልክ። ኦኬ መብትክ ነው። እኛ ፕሮቴስታንቶች አባታችን የሚለው ጸሎት አይቀበሉም ስንል በምክንያት ነው። ይኸው እየሰማችሁ ነው። ከአንድም 3 ሰው እየሰማችሁ ነው። 3 ሰው ብቻ አይደለም። ፓስተር ዳዊት ሙሉ ቸርቹ እና እሱ አባታችን የሚለውን ጸሎት አይጸልዩም። ስለዚህ ፕሮቴስታንቶች ጋር አባታችን ወይ ጸሎት የማይጸልዩ ግሩፖች አሉ፣ የማይጸልዩ ሴክቶች አሉ። ኦኬ ቲክቶክ ላይ እስቲ አባታችን የሚል ጸሎት ሰምታችሁ ታውቃላችሁ? ቲክቶክ ላይ አባታችን የሚለውን ጸሎት አንድ ፕሮቴስታንት ጸሎት ሰምታችሁ ታውቃላችሁ? እስቲ ምስክር ስጡኝ። እኔ ቲክቶክ ላይ 4 ዓመት ሆነኝ። አንድ ፕሮቴስታንት አባታችን የሚለውን ጸሎት ሰምታችሁ ታውቃላችሁ? አለ የለም? እኔ ሰምቼ አላውቅም። እኔ ፈጽሞ ሰምቼ 4 ዓመት ሆነኝ። ብዙዎቹ የፕሮቴስታንቶች ቤቶች እኛም እንከታተላቸዋል፣ እነሱም ይከታተሉናል። አባታችን ነው ተብሎ አይጀመርም፣ አባታችን ተብሎ አይጨርስም። እንዴ አይናችሁን ጨፍናችሁ ብዙ ነገር ትላላችሁ። አባታችን የሚል ጸሎት ግን ሰምቼ አላውቅም። በመንፈስ ቅዱስ ተሞላን ትላላችሁ። አባታችን የሚለው ጸሎት ግን ስትጸልዩ ሰምቼ አላውቅም። በመንፈስ ቅዱስ ሰው ተሞላው እያለ አባታችን የሚለውን ጸሎት አልቀበልም ይላችኋል። ይኸው እየመጣ አንዳንዱ ፕሮቴስታንት
ምን አንዳንዱ አሁን እንደምታዩት ነው። አባታችሁ ነው የሚለው ጸሎት ጸልያችሁ አታውቁ። ለምንድን ነው የማትጸልዩት? አንቀበል የምትሉ አቋማችሁን ይዛችኋል። ጥሩ ነው። ለእኔ ግን ይሄ ሰይጣናዊ ትምህርት ነው። ባይዘወይ ክርስቶስን መቃወም ስለሆነ የክርስቶስን ትምህርት ክርስቶስ ያስተማረውን ጸሎት ትእዛዝ አንቀበልህም። መሻሻል ይፈልጋል፣ እንዲያው ክርክር ይፈልጋል፣ ውይይት ይፈልጋል እያላችሁ ስለሆነ ቆይ ላሰማችሁ እስቲ የፓስተሩን ላሰማችሁ አንዴ። ጸሎት አባታችሁ ነው የጸሎት አሁን ብዙ ወንድሞቻችሁ የሚሉትም ማለት ነው። አንዴ ላሰማችሁ። ሪስታርት ላድርገው ላፕቶፕ። ክርስቲያኖች እየታዘባችሁ ነው ብዬ አስባለሁ። በደንብ እየታዘባችሁ ነው። አባታችሁ ነው የሚለውን ጸሎት ፕሮቴስታንቶች ያጸልዩት። ሁሉም ናቸው፣ ሁሉም አይደሉም። ግን ደግሞ እኔ ሁሉም ለማለት እየደፈርኩ ነው። ለምን ቢባል በዚህ በቲክቶክ ላይ አንድ ሰው ሲጸልይ አይቻላቅ። ቲክቶክ ላይ ሙሉ ወንጌሎች አሉ። ቲክቶክ ላይ ቃልዮቶች አሉ። ቲክቶክ ላይ እነ መካነ ኢየሱሶች አሉ። እኔ እንግዲህ ሲጸልዩ አይቻላቅም። ቱ ቢ ኦነስት ፈጽሞ ሲጸልዩ አይቻላቅም። እናንተ ካያችሁ ምስክሩ ነው ወይ ከዛሬ ጀምሮ ከጸልዩ አላቅም። እኔ ግን ፈጽሞ ሰምቼም አይቼም አላቅም። ኦኬ ለምንድን ነው እንደዛ የሆነው? አንደኛው ምክንያቱ ምንድን ነው? ይኸው ጸሎቱን አንቀበልም የሚሉም ስላሉ አሁን የገባኝ ነገር ያለው ፓስተሩ ብቻ አይደለም። ብዙዎች አባታችን ነው የሚለው ጸሎት እኛን አይመለከትም። ምክንያቱም ከትንሣኤ ሙታን በኋላ ይሄ ጸሎት ቀርቷል። ይሄ ጸሎት መቅረት ያለበት ቃል ሁሉ ውስጡ አለ። ቋን ኮምፒውተር ሪስታርት አድርገና አሳያቸዋለሁ። መቅረት ያለበት ቃል ሁሉ ውስጡ አለ የሚል ትምህርት ስላለ ኦኬ። አሁን ደግሞ ወንድማችን ሚኪዳው መጥቶ ምን አለን? መንግስት ትምጣ የሚለው ምድራዊቷ መንግስት ነው። መንግስት ያንተ ናትና የሚለው ምድራዊቷ መንግስት ነው አለን። ደግሞ ይህ ሁሉ መምታታት ለምን? የጌታን ትምህርት ነው ደግሞ አትቀበሉት? የጌታን ትምህርት ለምንድን ነው የምትቃወሙት? ይሄ እኮ የጌታን ትምህርት መቃወም እኮ ካጋንንት ነው። ባይዘወይ ፈጽሞ ካጋንንት ነው። ምክንያቱም የጌታን ትምህርት የሚቃወም አጋንንት ስለሆነ ፈጽሞ ካጋንንት ነው። ባይዘወይ ቋንዴ ሪስታርት ግና አሰማችኋለሁ። የገባ ሰው አለ እንዴ? ሰፕቴምበር ሰላም ብያለሁ። ሰላም እንዴት ነህ ወንድሜ? እግዚአብሔር ይመስገን። ማን ልበል ስምሽን? ሴፕቴምበር። ሴፕቴምበር የሚባል ስምማ የለም። ፕሊዝ ስምሽን ንገሪኝ። ኦኬ በአማርኛ መስከረም። እሺ ጥሩ። ከየት ቤተ እምነት ነሽ? እኔ ጴንጤ። ጴንጤ ብሎ ቤተ እምነት የለም። ካውንስሉም ወይ ሙሉ ወንጌል ወይ መካነ ኢየሱስ ወይ ቃለ ሕይወት ነው የሚላችሁ። ከየት ነሽ? ሙሉ ወንጌል። ሙሉ ወንጌል ነሽ? እሺ አባታችን የሚለውን ጸሎት ትጸልያለሽ? እስቲ ጸልይ ልስማሽ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አሜን አሜን ይሁን። መልካም ጊዜ ይስጥልን። እናመሰግናለን። ይህን ጸሎት ትቀበያለሽ? በደንብ እሺ። ፓስተሩ ይሄ ጸሎትና ቅድም አይተሻቸዋል ከቃለ ሕይወትንም ከሙሉ ወንጌልም ያሉ ይህን ጸሎት አንጸልየውም፣ ይሄ ጸሎት እኛን የሚመለከት አይደለም ይላሉ። ምንድን ነው ሀሳብሽ? እኛ ቤተክርስቲያን አብዛኛውን ጊዜ የመዝጊያ ጸሎት ላይ ጌታ ባስተማረን ጸሎት እንጨርሳለን ይባላል፣ ይጸልያል። እኔ እሱን አልጠየኩሽም እኮ የጠየኩሽ ቅድም የገቡትን ሰዎች ከአንድም ሁለት ሶስት ሰዎች ከአንዱ ከቃለ ሕይወት አንዱ ከሙሉ ወንጌል ያሉ ይሄን ጸሎት አልጸልይም አንጸልይም፣ ምክንያቱም እኛን የሚመለከት አይደለም፣ እኛ ይሄ ለእስራኤል የተሰጠ ነው እንጂ እኛን የሚመለከት አይደለም፣ ምክንያቱም ከትንሣኤ ሙታን በኋላ በውስጡ ያሉት ሀሳቦች ቀርተዋል የሚል ሀሳብ ሰጥተዋል። እንደዚህ ብሎ የሚያስተምሩትን የአንቺው የፕሮቴስታንት ወንድሞች ትቀበያለሽ ነው ጥያቄ? እኔ ስለ እኔ ነዋ መናገር የምችል። ስለ አንቺም አይደለማ፣ ስለ አንቺማ ነገርሽኝ፣ ግን ደግሞ ስለሌላ ሰው መመለስ እችላለሁ።
አዎ እኔ አሁን ለምሳሌ ይኸው ይሄ ትምህርት ሰይጣናዊ ነው ብዬ እናገራለሁ። ምን ፓስተር ዳዊት የተናገሩት ዳዊትም የተናገረው አሁንም ቅድም 3 ሰዎችም ገብተው አንቀበልም ያሉት ሁሉ ጌታን መቃወም ስለሆነ ይሄ ሰይጣናዊ ነው መቃወም ብዬ አምናለሁ። እኔ እቀበላለሁ አልኩ። አንተ አሁን ከኔ ጋር ነው ማውራት ያለብህ። እኔ እቀበላለሁ። በጣም ጥሩ። ስለዚህ የማይቀበሉትን ፕሮቴስታንቶች ግን ምንም አታያቸውም፣ ችግር የለብሽም። ለምን መሰለ አሁን ለምሳሌ ፓስተር ዳዊትን አንተ ፒክ አድርገህ ተናገርክ አይደል? ዶክተር ዘበነ የሚያስተምሩትን ትምህርት አንተ ትቀበላለህ? በጣም ፓስተር ዳዊት ብቻ አይደለም፣ አሁን 3 ሰዎች ገብተው ከተለያየ ቸርች ገብተው እነሱም አንቀበልም እያሉ ነው። አሁን የፓስተር ጉዳይ ብቻ አይደለም። አንዴ ስሚ፣ አንቺማ ተቀበይ፣ ችግር የለውም። ፓስተር ዳዊት ቸርች ውስጥ ነው ያስተማረው፣ የራሱ ቸርች እና የብዙ ሰዎች ትምህርት ሆኗል። ይሄ ትምህርት አሁን የፓስተር ዳዊት ብቻ ትምህርት አይደለም። ምክንያቱም ጉባኤ ውስጥና ቸርች ውስጥ ካስተማረ ድረስ ብቻውን አይደለም። ይሄ ሰው የመስዋዕት ላይ ቆሞ አይደለም የሚያስተምረው፣ ለቸርቹ ነው የሚያስተምረው። ስለዚህ ይህን ትምህርት ተቀብለውታል፣ የብዙዎች ትምህርት ሆኗል። ለዚህ ምስክር ደግሞ የገቡ ከአንድም 3 ሰዎች አንቀበልም፣ ይህን ጸሎት እኛን አይመለከትም ሲሉ ሰምተሻቸዋል። ምናልባት እሱ የሚያስተምርበት ቸርች የሚሄዱ ይሆናሉ። እነዚህ የሚናገሩ ሰዎች አይደሉም። አንደኛው አሜሪካ ነው የሚኖረው፣ ፓስተር ዳዊት አሜሪካ አይደለም የሚኖረው። ኦኬ። እና ግን አንድ ሰው ጠቅላላ እምነቱን መወከል አይችልም። በቃ ጥሩ። ይኸውልሽ አሁን እኔ ጥያቄ እሱ ነው። በፕሮቴስታንት እምነት እንደዚህ አይነት እምነት ሲኖር ማን ነው የሚያስታርቃችሁ? ንገሪኝ። መጽሐፍ ቅዱስ። መጽሐፍ ቅዱስም እነዛን ጠቅሰው ይሄ ጸሎት እኛን አይመለከትም ይላሉ። አንቺ መጽሐፍ ቅዱስ ጠቅሰሽ ይመለከተኛል ትያለሽ። ግን ተራርቃችሁ ተለያይታችሁ በየፊናችሁን ያላችሁት። መጽሐፍ ቅዱሱ አንድ አላረጋችሁም። እነሱ ወደ አንቺ አልመጡም፣ አንቺ ወደ እነሱ አይርሽም። ምንድን ነው መጽሐፍ ቅዱስ እኮ አላስታረቃችሁም። አልተለያየንም። ተለያያችሁ። የአባታችን ጸሎት እኮ አንንም እያሉ ነው እነሱ። አሁን እኔ እናንተንን የምናወራ ያለ ነው ስለነሱ። ህብረት የለሽም። እኔ ኦርቶዶክሳዊ ነኝ። ህብረት ከምታደርጋቸው ከእነሱ ጋር ነው። እኔና አንተንን አደል እየተወያየን ያለን። እምነት ፈጽሞማ ህብረት እንደሌለ እኔም አውቃለሁ። እኔ ህብረት ካሉሽ ጋር ነው የጠየኩሽ ያለሁት፣ ከኔ ጋር አይደለም። ህብረት ያሉሽ ሰዎች እነዚህ በጌታ ናቸው የምታያቸው። አባታችን ሆይ ጸሎት እኛን አይመለከትም አልጸልየውም እያሉ ነው። አንቺ ደግሞ ጸልያለሁ እያልሽ ነው። ሁለታችሁም ጥቅስ ጠቅሳላችሁ። ማን ነው የሚያስማማቸው? የኔ ፖይንት እኔ አንተን አሁን ስለ ኦርቶዶክስ ልታስተምረኝ ነው የምትፈልግ? ምንድን ነው አሁን የውይይት? እሺ ምንም ችግር የለውም። መልካም አባታችን የሚለው ጸሎት ትቀበያለሽ። ጥሩ ነው እሱ። እሺ ሁለተኛ ጠይቄ የነበረው ጥያቄ ልጠይቅሽ። መላእክት ይጸልያሉ ስለኛ? ኤርሚያስ 33:3 ላይ ወደ እኔ ጩ እኔም እመልሳለሁ አንተም የማታውቀውን ኃይለኛ ነገር አደርጋለሁ ይላል ስለሚል ቀጥታ ራሴ ጸልያለሁ ወደ እግዚአብሔር። እሺ መቼም ይኸውልሽ ትልቅ ሰው ነን ሁለታችንም እና የምንናገረው ነገር ግልጽ ነው ብዬ አስባለሁ። የጠየኩሽ ጥያቄ ወደ እግዚአብሔር ይጸልያል ወይስ አይጸልይም ብዬ አልጠየኩሽ። የጠየኩሽ ጥያቄ መላእክት ስለኛ ይጸልያሉ ወይስ አይጸልዩም ነው። ወይ ይጸልያሉ ወይ አይጸልዩም? አይጸልዩም። እሺ የቅድሙን ጥቅስ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስቲ አንብቢ። ነፃ ቅዱሳት እጅሽ ላይ አሁን እንትን አልያዝኩኝ። አንተ ካወጣ ምናልባት ካንተ ጋር እሺ። ኮምፒውተሬን ሪስታርት ያደረኩት ቶሎ ሪስታርት አልሆን ስላለኝ ነው። መጽሐፍ ቅዱስ ላውጣልሽ፣ ችግር የለውም። ያው ዝም ብሎ ይሽከረከራል። ይኸውልሽ እሺ መጽሐፍ ቅዱስ ላውጣሽ። እሺ መጽሐፍ ቅዱሱን ላሳይሽ። እሺ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። እሺ ምን ይላል? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁና ይላል አይደል? እሺ ታናናሾች ተብሉት እነማን ናቸው? ደቀ መዛሙርት እዛ ቦታ ላይ ያሉ ሰዎች የሚንቋቸው አይደለም። ምክንያቱም ከላይ በእኔ የሚያምኑትን እንዳትንቁ እያለ ጌታ ይናገራል። እሺ እንዳትንቁ ተጠንቀቁ አለ። ከዛ መላእክቶቻቸው ይላል። መላእክቶቻቸው ሲል ማለቱ ነው የሚጠብቋቸው። በጣም ጥሩ።
በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያሉ መላእክቶቻቸው የእግዚአብሔርን ፊት የሚያዩት ለምንድን ነው? በዚህ ክፍል የሚያዩት ለምሳሌ እግዚአብሔር ፊት ላይ ስትቆም እግዚአብሔርን ፊት እኮ ታያለህ። ጥያቄ እሱ አይደለም እህቴ የጠየኩሽ። መላእክቶቻቸው የእግዚአብሔርን ፊት ያያሉ ሲባል የእግዚአብሔርን ፊት መላእክቶቻቸው የሚያዩት ስለምንድን ነው ጥያቄ? መልእክትን ለማስተላለፍ። ምን አይነት መልእክት? መላእክቶች ስራቸው መልእክትን ከሰዎች ወደ እግዚአብሔር ከእግዚአብሔር ወደ ሰዎች ነው አይደለ? እንደሱ ታምኛለሽ? ከሰዎች ወደ እግዚአብሔር መልእክት ይላሉ ታምኛለሽ? ይላካሉ። ታዲያ መላእክቶች ምንድን ነው ስራቸው? መላክ አይደል? ተረጋጊ እህት ዓለም። ምክንያቱም የፕሮቴስታንት ትምህርት አይደለም አሁን የብዙዎቹ ትምህርት አይደለም የምትነግሪኝ። ምክንያቱም እናንተ የምታምኑት ዋን ዌይ ነው፣ ከእግዚአብሔር ብቻ ይመጣሉ እንጂ ከኛ ተልኮ ወደ እግዚአብሔር አይሄዱም ብላችሁ ነው የምታምኑት። አንቺ ከኛ ተልኮ ወደ እግዚአብሔር ይሄዳሉ ታምኛለሽ? ይቅርታ ችግር ለዛ ነው ያስተካከልኩሽ። ችግር የለውም። ምክንያቱም በሮንግሊ እንዳይረዱሽ ወንድሞችሽ ብዬ ነው። እሺ፣ ስለዚህ አንቺ አታምኝም ይሄን አይደል? ከኛ የላከሉሽ አታምኝም። አይላኩም እንዳልኩ ነው። የቀደሙን ቃል ራሴ ቀጥታ ሰው መጸለይ ይችላል ወደ እግዚአብሔር። እሱ ጥያቄ እኮ እሱ አይደለም ጥያቄያችን የጻፈው ምን ብለን እንፍታው ነው። እዚህ ጋር መላእክቶቻቸው የእግዚአብሔርን ፊት ያያሉ ሲባል ምን ማለት ነው? የእግዚአብሔር ፊት ሲቆሙ እግዚአብሔርን ያያሉ። ስለማ ስለማን ነው የሚያዩት? መላእክቶቻቸው ስለነዛ ስለተጎዱ ሰዎች የእግዚአብሔርን ፊት ያያሉ ማለት ነው። ፊት ማየት የእግዚአብሔርን ፊት ማየት ማለት ነው። ለምሳሌ አንቺ እግዚአብሔርን ፊቱን አየሁት ስትይ ወይም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲባል ምን ማለት ነው? አንድ ሰው ኮሚኒኬት ሲያደርግ ፊት ለፊት እየተያየ ነው አይደለ? ኮሚኒኬት የሚያደርገው እኔ ስለሱ አይደለም የጠየኩሽ እኮ ታለም የጠየኩሽ አንቺ በእግዚአብሔር ፊት ስትቆሚ ፊት ለፊት እያየሽ ነው እንዴ? እኔ አላየውም ግን ትቆሚያለሽ አይደለ? ስለዚህ በእግዚአብሔር ፊት ቆምሽ ማለት ወይም የእግዚአብሔርን ፊት አየሽ ማለት ነው። ለመንሽ፣ ጠየቅሽ፣ ጸለይሽ ማለት ነው። በጣም ጥሩ። መላእክቶቻቸው የእግዚአብሔርን ፊት ያያሉ ይላል። ስለማን ነው የእግዚአብሔርን ፊት መላእክቱ የሚያዩት? ፊት ማየት ግን መጸለይ አይደለም። ፊት ለፊት ቆሞ እግዚአብሔርን ካዩት ፊቱን እያዩ እኮ ስለማ ምክንያቱም እዚህ ጋር ይኸውልሽ ይሄ ቃል የመጣው ከተናናሾች ሰዎች ጋር መናቅ ተያይዞ የመጣ ቃል ነው። ምክንያቱም አሁን ለምሳሌ ይኸው ከነዚህ ከታናናሾቹ አንዱ እንዳልኩ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር እግዚአብሔርን ያመልካሉና ብል ያስኬዳል? አያስኬድም። ምክንያቱም ከመናጋ ተያይዞ የመጣ ቃል ስለሆነ እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቶቻቸው እግዚአብሔርን ያመሰግናሉ። ያስኬዳል? እዚህ ላይ የተጻፈውን ቃል ነው የምናነበው አይደል? ለራሳችን እኮ እሱን እኮ ያውቁሽ። አሁን ምስጋናን ከተትኩ አምልኮን ከትቼ ትርጉሙን እየፈታሁልሽ ነው። ያስኬደን ማለት ነው። ለምሳሌ ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር እግዚአብሔርን ያመሰግናሉ ብል ብተረጉመው ፊት ማየት የሚለውን ምስጋና ነው ብዬ በተረጉመው ያስኬዳል? ፊት ማየት የሚለውን ደግሞ አምልኮ ብለን እንተርጉመው እስቲ። ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን ወይም በሰማያት ያለውን አባቴን ያመልካሉ ወይም እግዚአብሔርን ያመልካሉ። ያስኬዳል? አያስኬድም ማለት። ስለዚህ የእግዚአብሔርን ፊት ማየት የሚለው ታዲያ ምን ትርጉም ነው የሚይዘው? ምስጋና የሚል ትርጉም ካልሰጠሽ በዚህ አውድ መሰረት አምልኮ የሚል ትርጉም ካልሰጠሽ የእግዚአብሔርን ፊት ማየት ታዲያ ምንድን ነው የሚሆነው? ትርጉም ነው። ብዙ ሰዎች ሃይማኖት መከፋፈልን ያመጣው ትርጉም ተይው እሱንና እህቴ ፕሊስ መስከረም ጀምረን በደንብ ካላነበብ ነው ይሄንን ጸሎት ልለው አልችልም። እኔ ማየት የሚለው ምንድን ነው የሚባለው ታዲያ? አምልኮ ነው። ቆሞ ማየት የእግዚአብሔር ፊት መቆም ማየት እኮ ነው፣ አምልኮ ነው። መላእክት ያለምንም ፐርፐዝ ይቆማሉ እግዚአብሔር ፊት። የእግዚአብሔር የሚልካቸውን ለመላክ ሲሉ ይቆማሉ። ፊት ለፊቱ ቆሞ ነው። እኔ የጠየኩት እሱን አይደለም፣ መላእክቶቻቸው ነው የሚለው። እንዳትንቁ ተጠንቀቁ ብሎ የሚናቁ ሰዎች ጋር አያይዞ ተጠንቀቁ ብሎ መላእክቶቻቸው ብሎ አመጣ። ለአምልኮ ነው እንዳትይኝ ከአውዱ ጋር ይጋጭብሻል። ምክንያቱም እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቱ እግዚአብሔርን ስለሚያመልኩ አይባልም አይደል? ለምስጋናም እንዳትይኝ እንዳትንቁ ተጠንቀቁ፣ ምክንያቱም መላእክቱ እግዚአብሔርን ስለሚያመሰግኑም አይባልም። ስለዚህ እዚህ ጋር መላእክቱ የእግዚአብሔርን ፊት የሚያዩበት ከነዚህ ሰዎች መናጋ ከጥንቃቄ ጋር ምንድን ነው የሚያገናኘው ነው ጥያቄው። እሺ
እዚህ ጋር በጣም አሁን እንዳነበብከው ምስጋናም ልንለው አንችልም፣ አምልኮም ልንለው አንችልም፣ at the same time ጸሎትም ልንለው አንችልም። ምንም በለው መላእክቱ መቼም በእግዚአብሔር ፊት ይወልሽ ወይ ለጸሎት አንድ ፊትህን አይካለሁ መስከረም ስሚ መላእክቱ አሁን የኔን ተይኝ እኔና አንቺን ተይኝ መላእክቱ የእግዚአብሔርን ፊት የሚያዩበት ፐርፐስ ለጸሎት ለምስጋና ለአምልኮ ከዚህ ውጪ ያውበታል ለማዳመጥ ፊት ለፊት ቆማ ምን ለማዳመጥ እግዚአብሔር የሚናገራቸውን የሚልካቸውን የሚላከው እዚህ ጋር እኮ ስለመላክ ያወራማ እንዳትጉ ተጠንቀቁ ይኸውልሽ እንዳትጉ ተጠንቀቁ መላእክቶቻቸው ይላል እኮ ጭራሽ መላእክቶቻቸው ማለት የነሱ የሚጠብቋቸው መላእክት ማለት ነው አይደል የሚጠብቋቸው መላእክት እንዳትንቋቸው ተጠንቀቁ ለምን መላእክቶቻቸው ዘወትር አንዴ ስሚኝ መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል እነዚህ መላእክት የእግዚአብሔርን ፊት የሚያዩት ማለት ነው ለማን ነው ጥያቄው ስለነሱ ሲሉ ያያት አይልማ ተው በቃ ችግር የለውም ጠይቀሽ በደንብ ፊት ማየት ማለት ማየት መቆም ነው ፍለፊቱ ይቆማሉ ያያሉ በቃ ችግር የለውም ለሰሚው ተዋለሁ ለህሊናሽና ለሰሚው ልተው አንድ ክፍል ላሳይሽና ትንቢተ ዘካርያስ ላይ አንድ ቃል አለ ምንም ሚል ቃል አለ መሰለሽ ብዙ መላፋትም አይተበቅብንም ምንም ሰሚውና ህሊናችን ስላለ ለህሊናችንና ለሰሚው እንተዋለን ችግር የለውም እሺ ኦኬ እዚህ ትንቢተ ዘካርያስ ላይ እንዲህ ሚል ቃል አለ ሚላ መሰለሽ እሺ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ ሰባም የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ጥያቄ ምልክት አለ እሺ እዚህ ጋር መልአኩ ምን እያደረገ ነው እየጠየቀ ነው እግዚአብሔርን ምን እየጠየቀ የማትምራቸው እስከ መቼ ነው እኮ ምን እየጠየቀ ነው ለህዝቡ ምህረት በጣም ጥሩ ማን ጠይቆሎት ነው እዚህ ጋር ቀጥታ የሚለው ቃሉ መልአኩ እየጠየቀላቸው ነው ለእግዚአብሔር ከላይ ጀምሮ ማንበብ አለብኝ ያንን ለመናገር ከላይ ጀምሮ ስታነቢው እግዚአብሔር ተቆጥቶ በዛ ምድር ላይ ጸጥታ እንደነበረ ምድሩ ጸጥ ብላ እንደነበር ነው የሚናገረው እሺ ኦኬ ከዛ በኋላ ነው እንግዲህ ልጅ ሚላን ደም ከፍ የትንሽ አንብብልሽ እሺ እነዚህ በምድር ላይ ይመላለሳሉ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ በባስነ ዛውል መካከልም ቆሞ የነበረውን የእግዚአብሔርን መልአክ በምድር ላይ ተመላለስን እንሆ ምድሩ ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሱለት ለምን መሰለሽ የእግዚአብሔር ቁጣ ስለነበረ ከዛ ነው እንግዲህ ምን አለ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ ሰባም የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ይላል መልአኩ ለህዝቡ ምን እየጠየቀ ነው ማለት ነው ምህረት እግዚአብሔር እንዲያደርግ እየጠየቀ ነው አይደል ከእግዚአብሔር ጋር መነጋገር መጠየቅ መጸለይ ነው አይደል ጥያቄ ጸሎት ጥያቄ ጸሎት ማለት ጥያቄ ነው አይደል ከእግዚአብሔር ጋር መነጋገር ከአባትሽ ጋር መነጋገር ነው ስለዚህ እዚህ ጋር ምህረት አድርግ እያለ እየጠየቀ ነው ወይስ አይደለም እየጠየቀ ነው ማን ጠይቃ ነው መላእክት ከእግዚአብሔር ሲላኩ ብቻ ነው እንጂ ምንም አያደርጉም ትሉናላችሁ እዚህ ጋር ግን እግዚአብሔርን መልአኩ እየጠየቀው ነው ምህረት አድርጋለህ እያለ እየጠየቀ ነው ማን ጠይቃ ነው መልአኩ ራሱ መልአኩ ነው እየጠየቀ ያለው እኮ ማን ጠይቃ ነው ማንን ጎበዝ ለምን እየጠየቀ ይመስልሻል ያው ምህረት እግዚአብሔር እንዲያደርግላቸው መላእክት የሰው ልጆችን ምህረት ስለሚፈልጉ አይደል ቀላል መላእክት የሰው ልጆችን ምህረት ስለሚፈልጉ ስለዚህ የሰው ልጆች እግዚአብሔር ይቅር እንዲላቸው እግዚአብሔር ጸጋ እንዲሰጣቸው ይቅርታ እንዲያደርግላቸው ምህረት እንዲያደርግላቸው መላእክት ይለምናሉ ይጸልያሉ ማለት ነው ስለ ሰው ልጆች ችግር የለውም ቀስ ብለሽ አንብቢውና ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ነው ያለው እሺ ሌላም ልጨምርልሽ ችግር የለውም
እዚህ ዕብራውያን መልእክት ቅዱስ ጳውሎስ አንድ የሚናገረው ነገር አለ። ዕብራውያን 1:14 ላይ ምን ይላል መሰለሽ? ቅዱስ ጳውሎስ ጋር እየፈለክ ግን እነዚህ ሰዎች አንተ ጋር የሚከታተሉ ሰዎች ሲሳደቡ ዝም ነው የምትለው? እኔን ብታይ ጴንጤዎቹ ሙልጭ አድርገው ይሰድቡኛል። እህቴ ጣዖት አምላኪ እንጨት አምላኪ እያሉ መስከረም አንድ ስሚ መስከረም ይኸውልሽ ተይው ኮመንቱን። እኔ እንኳን ቅድም በጣም ብዙ እየሰደቡኝ ነው አንተ ደደብ እያሉ ሲሰድቡኝ ነበረ ጴንጤዎቹ። ተይው በቃ እሱን ተይውና ሀሳቡ ላይ ሁኚ። እኔና አንቺ አሁን የተሻለ ድምፅ ይዘናል፣ በድምፅ እያወራን ነው። ስለዚህ ሀሳቡ ላይ ብቻ ሁኚ፣ ኮመንቱን ተይው። እኔ ኮሜንት አላነብም። በቃ እዚሁ ላይ ሆነሽ ስድቡን እንኳን እያየው እንዳላየነ እያለፍክ ያለሁት ሰው የሚሳደቡ ሰዎች ክርስቲያን ኦርቶዶክስም ይሁኑ ፕሮቴስታንት ይኸው ፊት ለፊት እናገራለሁ፣ ከአጋንንት ነው። ስድብ የአጋንንት ነው። ስድብ ከሰይጣን ነው። ከመንፈስ ቅዱስ ሆኖ ስድብ የለም። ስለዚህ ማናችሁም ብትሆኑ የምትሳደቡ ከአጋንንት ነው ምንጫችሁ የሚሆነው። ግን አንቺ ግን ሀሳብሽን አይስረቅብሽ፣ ተይው እሺ። ወደ በለጠ ነገር አንዳንዴ ስለማይ ነውና ይሄ እኔም ብዙ ሰደባለሁ እህት አለም። እኔ ብዙ ብታይ ፈርዖን ተብያለሁ። ኧረ ተይው እስቲ ችለነው ነው እሺ። 1:14 ላይ ይኸውልሽ ዕብራውያን 1:14 እንዲህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል አይደል? በጣም ጥሩ። ይሄ መዳን የትኛው መዳን ነው? እዚህ ጋር ሁሉ የሚወርሱት መዳን የተባለው የዘላለም ሕይወት መዳን ነው ወይ ዝም ብሎ ጊዜያዊ ዝም ብሎ የስጋ ፈውስ ነው? ጊዜያዊ መዳን የለማ። መዳን ከሆነ የዘላለም መዳን ነው። በጣም ጎበስ። የዘላለም ሕይወት ሁሉም እንዲወርሱ ነው አይደለ? ሁሉም መዳን ይወርሱ ዘንድ ይላል። የዘላለም ሕይወትን ይወርሱ ዘንድ ስላላቸው ወይም ተስፋ ስላላቸው ማለት ነው። ለማገዝ የሚላኩ የሚያገለግሉም ይላል። የዘላለም ሕይወት እንድወርስ የዘላለም ሕይወቴን እንዳገኝ ወደ ዘላለም ሕይወትም ሰዎች እንዲመጡ መላእክት ያግዛሉ፣ ያገለግላሉ እያለ ነው መጽሐፉ። መጽሐፍ ከምን ክፍል ነው እያነበብክ? ዕብራውያን 1:14 ያግዛሉ፣ ያገለግላሉ፣ በዘላለም ሕይወታችን ላይ መላእክት ያግዛሉ፣ ያገለግላሉ እያለ ነው እህቴ። በዘላለም ሕይወትሽ ላይ መላእክት ያግዙሻል፣ ያገለግሉሻል? እኔ ያግዙኝ ብዬ ወደ መላእክት ግን አልጸልይም። አይ ለቃሉ ታማኙኝ ፕሬዚዳንት ያግዙሻል አልከኛ። ለጠየቀኝ ጥያቄ እኮ ነው እየመለስኩ። ይኸው እዚህ ጋር ያገለግላሉ፣ ያግዛሉ ተብሏል። እኔ እኮ ቃሉን ነው ማለት ነው። እኔ ደግሞ አግዙኝ ብዬ ወደ መላእክት አልጸልይም። ኖ አንቺን ደግሞ ቆይ በኋላ እናየዋለን። እኔ አሁን የጠየቁት ጥያቄ ያግዙሻል ስላልከኝ ይኸው እዚህ ጋር ያግዛሉ ስለተባለ እኮ ነው። ይኸው ለማገዝ የሚላኩ እሱን አይደለም የጠየቁሽ እኮ እህቴ። ፕሊዝ እንደው ለቃሉ ታማኙኝ አንዳንዴ። እዚህ ጋር ይሄን ቃል ፍቹ። እሺ ቀላል በቃ ይሄን ቃል ፍቹ። ምን ማለት ነው? ይሄ ቃል ተጽፏል። ይሄንን ቃል እኔ ለመናገር ሙሉ ማንበብ አለብኝ። የሆነች አለቀ እኮ አለቀ። ብዙ መሳፋት ይኖራል። አለቀ እህቴ አለቀ እኮ ምዕራፉ አለቀ። ከቁጥር 1 ጀምሮ አንብብልሽ በደንብ አየሁልህ። አንድ በቃ ወይ ተዘጋጅ። በቃ አንብቢውና ነኝ እሱን ማወቅ አለ። በቃ አንብቢውና ነኝ የመጨረሻ አንድ ጥቅስ ስትሽና አላውቅም። በቃ ዛሬ ከመጣሽ አይቀር ስላገኘሁሽ ነው። እሺ አሁን ደግሞ ማንብሽ ሉቃስ ወንጌል ምዕራፍ 13 ላይ ነው ያለሁት። እሺ ሉቃስ ወንጌል ምዕራፍ 13። እሺ ግን አንድ ጥቅስ እሰጥሃለሁ። እሺ ከይቅርታ አንተን ሁሉ ብቻ የምትሰጠኝ ሳይሆን ስጭኝ። እኔ ስለ መላእክ ስጭኝ። ስለ መላእክ ነው የምትሰጭኝ አይደል? አይደለም። እኔ ስለ መላእክት ነው የምሰጥሽ። ምክንያቱም ርዕሳችን ስለ መላእክት ነው አይደል እህቴ? በቃ አሁን ለምሳሌ ስለ መላእክት የጠየኩሽ ስለ ክርስቶስ ብትሰጪኝ ምንም የማይገናኝ ነው የምታገናኝብኝ። እኔ ስለ መላእክት ነው ስለ መላእክት ስጭኝ፣ ደስ ይለኛል። እሺ ሉቃስ ወንጌል ምዕራፍ 13 ደግሞ እንዲህ የሚል ምሳሌ አለ። ጌታ ይሄን ተናገረ። ይህንን ምሳሌ አለ። ምን አለ ጌታ? በምሳሌ ተናገረ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግባት 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት አለው። ስለምን እንደው መሬት ታጎሳቁላለች አለው። እርሱ ግን ጌታ ሆይ ዙሪያን እስክተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት፣
ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። አሁን እህት ዓለም መስከረምዬ ፍችልኝ። አሁን ይሄ ምሳሌ ነው። የበለሷ ባለቤት ማን ነው? በመጽሐፍ ቅዱስ የበለስ ባለቤት ተብሎ የወይኑ ባለቤት ተብሎ የሚጠራው ማን ነው? በጣም ጥሩ፣ እግዚአብሔር ኢየሱስ። እሺ በለስ የተባለው ማን ነው? ወይን የተባለ በለስ የተባለ ማን ነው? በመጽሐፍ ቅዱስ ፍሬ የሚፈለግበት ፍሬ የሚጠበቅበት ማን ነው? በጣም ጥሩ። ለዛውም ያመኑ አይደሉ? ምክንያቱም ካላመኑ መቼም ፍሬ አትጠብቂም። በጣም ጥሩ። ከዛ በኋላ ፍሬ ሊፈልግ 3 ዓመት መጣና ከዚች በለስ ፍሬ አላገኘም። ኦኬ፣ ፍሬ የተባለው ምን ይመስልሻል? ያው በክርስትና ህይወት ፍሬን ማፍራት ነው፣ ምግባር አይደለ? መንፈሳዊ ፍሬ። በጣም ጎበዝ፣ አሪፍ። ከዛ ግን የሆነ አትክልት ሰራተኛውን ጠራው ይላል። የሆነ አትክልት ሰራተኛውን ጠርቶ ምን አለው? ከዚች በለስ ፍሬ ሊፈልግ 3 ዓመት መጣው፣ ምንም አላገኘውም፣ ቁረጣት አለው። የሆነ አትክልት ሰራተኛው ማን ነው? ቁረጡ የሚባሉ የሆነ አትክልት ሰራተኞች ማን ናቸው? መላእክት ልትለኝ ነው እንዳትይኝ መስከረም። አሁን ደህና ሄደ ልትለኝ ነው እንዳትይኝ። አይ መስከረም ልትለኝ ነው እንዳትይኝ። በጣም እየተጠነቀቅኩ ነበረ። ማለት መላእክት ኃይልም ለፈልጌ ነው። ችግር የለውም። ማን ናቸው ታዲያ? እሺ የመቁረጥ ሂዱና ቁረጡ ተብለው የሚታዘዙ ማን ናቸው? ሰራተኞች ተባሉ። ሰራተኞች ነው የሚለው ቃሉ። እንግዲህ ከሱ ብቻ አይልማ። ሰራተኞች ደግሞ ቁረጡ ተብለዋል። ቁረጧት ይላል። አይሹ ሰራተኞች በሚለው እዛ ላይ ባለው ቃል ነው መነጋገር ያለብን እኮ። ማን ነው ንገርኛ። ምሳሌ ስለሆነ የሰራተኞቹ ምሳሌ ማን ነው? መጽሐፍ ቅዱስ ላይ መጨመርም መቀነስም ስለማንችል ሰራተኞች ካለ ሰራተኞች ናቸው እኮ። ማን ናቸው እነዚህ? እኮ በምሳሌ ነው ጌታ። አሁን ቅድም በለሷን ተረጎምሽልኝ፣ የወይኑን ባለቤት የበለሱን ባለቤት ተረጎምሽልኝ። አሁን ሰራተኞቹ ማን ናቸው? ሰራተኞቹ እነዚህ እኮ ቃሉ ላይ ሰራተኞች ይላል። ሰራተኞች ብለን ነው የምናነበው እኮ። ፍቿ ምሳሌ በሰራተኛ አንዴ መስከረም፣ ይሄ ምሳሌ ስለሆነ ይፈታል። አይሹ ምክንያቱም ይህንን በምሳሌ ያለ ነው የሚለው። ስለዚህ ምሳሌውን ፍችልኝ። ካላወቅሽው ፓስተሬን ጠይቂያም ቢሆንም ታምና ትችላለሽ። አረ ፓስተሬን ሳይሆን መጽሐፍ ቅዱሴን ነው የምጠይቀው። ፓስተሬን ለምን ቀጥታ መጽሐፍ ቅዱስ? እሺ በመጽሐፍ ቅዱስ ሰራተኛ የማን ምሳሌ ነው ንገሪኝ። ጌታ ኢየሱስ ራሱ እንደ ሰራተኛ እሱን ተነግሯል በምድር ላይ ያለ እና እሱ ነው ቁረጣት የሚባለው አይደለም። ሰራተኛ ስላለ ሰራተኛ ነው እያለ የምንነጋገረው እኮ። ሰራተኛው ምሳሌው ማን ነው? ይሄ ምሳሌ ስለሆነ ሰራተኛ የሚለው ምሳሌው ማንን ነው የሚወክለው? እኔ አንቺን ብሆን አውቄ በደንብ አጥንቼው ተዘጋጅቼ ልምጣላለሁ እውነቱን ለመናገር። ምክንያቱም ድንገት ስለሆነ የገባሽው ድንገት የመጣብሽም ጥቅስ ሊሆን ስለሚችል ቆይ በደንብ እንድታጠኙ ምናምን ጊዜ ቢኖርሽ ራሱ ደስታዬ ነው። እና እሺ አንተ ንገረኝ። እኔም አልነግርሽም። ይሄንን ከፓስተርሽ ጠይቀሽ አንተ ያስነግረኝ። አይ መስከረም አልነግርሽም። ለምን መሰለሽ? ፓስተርሽን ሄደሽ በንጹህ ጭንቅላት ማለት አሁን እኔ ሳልነግርሽ ሄደሽ ይሄ ክፍል የወይኑ ባለቤት ሰራተኛ 3 ዓመት የተባለው ምንድን ነው? ፍሬ የተባለው ምንድን ነው? ከዛ ደግሞ የሚገርምሽ ሰራተኛው ቁረጣት ሲባል ምን ይላል መሰለሽ? ሰራተኛው አይ ይላል ፋንድያ ላፈስላት ልኮትኩታት ይላል ጭራሽ። እና እችን ዓመት ታገሳት ይለዋል። ይጠይቅላታል፣ ይለምንላታል ጭራሽ የባለቤቱ እንዳይቆርጣት የወይኑ ባለቤት እንዳይቆርጣት እኔ ልንከባከባት፣ እኔ ልደግፋት፣ እኔ ላግዛት፣ እኔ ልኮትኩታት፣ ፋንድያ ላፈስላት ይላል። እችን ዓመት እኔ ልንከባከባት፣ እችን ዓመት ግን ተንከባክቢያት ፍሬ ካላፈራች ትቆርጣታለህ አለው ይላል። ስለዚህ ይህ ምሳሌ በደንብ አድርገሽ፣ ምክንያቱም በዚህ በማቴዎስ ወንጌል ላይ ምን የሚል ቃል አለ መሰለሽ? ክርስቶስ ሲመጣ መላእክቱን አጫጆች አድርጎ ስንዴውን ካወድማው እንዲለዩ መላእክት ይልካቸው ይላል። አጫጆች ማን ናቸው ይላል? መላእክት ናቸው ይላል። ሰው አሁን ያንን አያይዘሽ እዚህ ጋር ሰራተኞች ተብሎት እነማን ናቸው? ለዚያውም ቁረጡ ተብሎ የሚታዘዙ እነሱ ደግሞ ቁረጡ ሲባሉ ደግሞ ቆይ እኔ ላግዛት፣ እኔ ልደግፋት፣ እኔ እንትን ልበላ ላገልግላት ይላሉ። ፋንድያ ላፈስላት ልኮትኩታት ይላሉ። ለምን? ፍሬ እንድታፈራ። ይችን ዓመት ሲለምኑ ምን ብሎ ይለምናሉ? ሰሽ የሆናን ባለቤት ይሁ ምን ይላል?
ይችን ዓመት ደግሞ ተዋት ይላሉ አይደል? ስለዚህ ምን እያደረጉ ነው? ለዛች በለስ ለዛች ወይን ምን እያደረጉ ነው? እየለመኑ አይደል? አዎ እድሜ እንዲጨመርላት የንስሐ እድሜ እንዲጨመርላት። በጣም ጥሩ። ስለዚህ እነዚህ እነማን ናቸው ነው? አሁን እሱም በደንብ የቤት ስራሽን ስሪ። ብዙ ሰፊ ነው ባይዘዌ እንደዚህ የነገረ መላእክት ነገር። እኔ አውሽ በፕሮቴስታንት ቤቶች ብትማሩ ዝም ብሎ በቃ መላእክትን ስለ መላእክት አወራ መጽሐፍ ቅዱስ ብሎ ከማለፍ መጽሐፍ ቅዱስ ሪሊ ክርስቶስ ስለ መላእክት ምን ነገረን፣ ሐዋርያት ስለ መላእክት ምን ነገሩን በመልእክቶቻቸው፣ በብሉይ ኪዳን መላእክት ምን አረጉ እያልሽ ብትሄጂ ለምሳሌ አንድ ደግሞ ቆይ ልስል ጨምርልሽ። እሺ በስማ ደከመኛው ነገር ምሽም የት ውጪ ነው የምትኖሪው? አሜሪካ ነሽ? እኔም ይኸውልሽ አሜሪካ ነኝ። የእኛ አሜሪካ ይበቃናል። ኤኒዌይስ በቃ ትንሽ ነው ደከመኝ ብታይ በጣም ከቅድም ጀምሮ ስለገባው በጣም አመሰግናለሁ። እሺ መስከረምዬ በንግግሬ ማስቀየምሽ ከሆነ በጣም ይቀርታል። በፍጹም በጣም ደስ ትላለህ። በእውነት እግዚአብሔር ይባርክ። እኔ በጣም ደስ ብሎኛል። እንዲህ መነጋገር ደስ ይላል እኮ። እኛ በነገራችን ላይ ለአንድ መጽሐፍ ቅዱስ አንድ አይደለም፣ ለአንድ መንግስት እኮ ነው። ሁላችንም ልዩነት ነው የኖረው። እኔ በጣም ነው ማመሰግነው ስላስገባኸኝ። በጣም ቴንኪው። እግዚአብሔር ይባርክ። ምሽቴ የተባረከ ይሁን። አሜን አሜን። እሺ ለሁላችንም መስከረም የእግዚአብሔር ካንቺ ጋር ይሁን። አሜን አሜን። ባይ እሺ ይበቃናል ወንድሞቻችን እህቶቼ፣ በጣም በቂ ነው። ደከመኝ እውነቴን ነው የምላችሁ ደከመኝ። እና እግዚአብሔር እንግዲህ ለሁላችንም ማስተዋል ይስጠን። ሰፊ ነገር ነው ያነሳ ነው ባይዘወይ በጣም ብዙ ነገር ነው ያነሳ ነው። አይታችኋል። አባታችሁን የሚለውን ጸሎት አነሳን። አሁን ኦርቶዶክሳን ብቻ ነው የማስገባውን ደግሞ ኦርቶዶክሳን እህትና ወንድሞችን እያስገባው አስተያየት እስካሁን በነበረው ውይይት ላይ ምን ተማራችሁ የሚለውን አንዳንድ ደቂቃ ብቻ እየሰጠው ቶሎ እንጨርሳለን። እሺ አንዳንድ ደቂቃ ብቻ እየሰጠው እሺ አንዴ ላስታክሎ ገስቱንና ኦርቶዶክሳን ብቻ ገስት ላይ ያላችሁ ፕሮቴስታንቶች ካላችሁ ውጡ። ተናግሬያለሁ ፕሊዝ። ገስት ላይ ያላችሁ ፕሮቴስታንቶች አሁን ደግሞ አክብሩና ውጡ። ቅድም አክብሬ እናንተን ኦርቶዶክሳውያን አስቀርቼ እናንተን አስገብቻለሁ። አሁን ደግሞ ፕሮቴስታንቶች ውጡ ፕሊዝ ፕሊዝ ውጡ ውጡ። እንዲሁ እሺ በሉኝ ውጡ። አሁን ለኦርቶዶክሳውያን ነው የምሰጠው ተራ። አይ እኔ ፕሮቴስታንት ነኝ ካላችሁ ወዲያው ነው ማስወጣችሁ። ስለዚህ ውጡ። ገስት ላይ ያላችሁ ውጡ ውጡ። ሚኪ ውጣ ፕሊዝ። እሺ አንድ የኦርቶዶክሳውያን ላስገባሽ ቶሎ ቶሎ እና ሀሳባችሁን ብቻ ቶሎ ቶሎ ተናግራችሁ አንዳንድ ደቂቃ እሰጣለሁ። ለሁላችሁም ቶሎ ቶሎ ድል ስጥና እንዳትወዙብኝ እሺ። አደራ መተኛት ማረፍ አለብኝ በእውነት ለእኔም እንዲሁ እያሰባችሁልኝ እሺ። እንዲያው ስለ ማርያም ስለ አዛኝቷ እሺ። አንዴ ላስገባ 8 ሰው እየተናገራችሁ ወጣ እየተናገራችሁ ወጣ እሺ የምትሉት እየተናገራችሁ ወጣ ነው የምትሉት። ሁለት ርዕሶች አንስተናል። በአባታችን ወይ ላይ የአንዳንድ ፕሮቴስታንቶችን እያስገባው አባታችን የሚለው ሀሳብ ለመስጠት ሀሳብ ሼር አድርገናል። ከዛ ደግሞ የቅዱሳን መላእክት ጸሎት የሚለው ላይ ረጋ ብሎ ለሚያወራ ሰው እንደምታዩት በጣም በእርጋታ በእውቀት በፍቅር አወራለሁ። ግን እንደዚህ ሊሸዋውደኝ የሚሞክር ወይ ደግሞ በቃ ዝም ብሎ ጥምጥም እየሰራ እንዲሁ እንዳልሰማው ነው የሚያልፈው ሰው ግን በጣም ጫና አድርጌ ይዛቸዋል። እሺ አንዳንድ ደቂቃ ልስጥና ቶሎ ቶሎ እየተናገራችሁ ወጣላችሁ ማለት ነው። ስራዬን ነገ ጠዋት ስራ ገቢ ነኝ እና ለእኔም እንድታዝኑ እንድትራሩልኝ በጣም እለምናችኋለሁ። እሺ ስሉ ነው የሚለው ሰሉ ነው ሰሉ ነው። እሺ ሰላም ብያለሁ። ምን ተማሩ ምን ተገኘ አገኙ የሚለውን ብቻ ይንገሩኝ። በጣም ብዙ ነገር ነው የተማርኩት። አሜን። እኛ ብዙ ኦርቶዶክሳውያን ብዙ ጊዜ እንማራለን መልሰን ደግሞ አፕዴ ስለማናደርገው ስለማን ይዘው ወር ደግሞ ስለምንዘናጋው ብዙ ጊዜ መልሰን ስለማናየው ብዙ ጊዜ እንትን ይለናል፣ ይጠፋብናል። ግን እንደ አዲስ ስማረው በጣም ነው ደስ ያለኝም ብዙ ነገር ነው የተማርኩት እግዚአብሔር በሚያውቀው እና ደስ የሚል ነገር ነው። እና ደግሞ እኔ ምንድነው ሌላው ሀሳቤ ያው አንዳንዴ እንደዚህ በጣም በምትወያይ ጊዜ
ለራስህም እንድታስብ ብዬ ነው። ምክንያቱም ጨጓራ አለ፣ ብዙ ነገር አለ ከዛ አንጻር እና በጣም ነው እኔ እዚህ ሆኜ በጣም ብግን ነው የምለው እና ራስህን ጠብቅ ለማለት ፈልጌ ነው ከጸሎት ጋር ማለት ነው እና እኛንም በጸሎት አስበን እግዚአብሔር ይጠብቅ። በጣም አመሰግናለሁ። በርታ። እግዚአብሔር እየተናገራችሁ ረዱ። እሺ እግዚአብሔር ይስጥልኝ በጣም እሺ። ያው ትዕግስት ይፈልጋል ባይዘው አሁን ቅድም እህታችን መስከረም ስገባበት የነበረው አገባብና መጨረሻ ስትወጣ ግን ልዩነቱ አይታችሁታል። ስለዚህ ከኛ በጣም ትዕግስት ይፈልጋል። ማዳን ስለሆነ እስከሆነ ድረስ በጣም ይደክማል። እውነቱን ለመናገር በጣም ይደክማል። ልብ በጣም ይደክማል። ያማል፣ በጣም ያማል። ሆድ ያማል። አንዳንዴም ጩኸት በጣም ያመኛል። እኔ ደግሞ ጩኸት አልወድም ሰው ሲጮህ እና ረጋ ካልን ግን ደግሞ እንደ ቅድሙ እንደ መስከረም እህታችን አይነት ረጋ ያለ ነገር እናገኛለን። እሺ ቀሲስን ያው መጨረሻ ላይ ሰጣችኋለሁ ድል ብዬ ነው እንዲጠቀልሉልን። ባጎር ፊኒሽንግ አንቱ ቶሎ ቶሎ አስተያየት ውስጥ አንድ ደቂቃ አሉት። እንዴት ሁላችሁም ከላይም ከታች እንዴት ናችሁ? በጣም ትልቅ የአገልግሎት ጊዜ ነው። እግዚአብሔር እድሜና ጤና ውስጥ ለብሶ ለመምህራኖቻችን አይሰማም ጫጫታ አለ። በቃሽ ትራንስፖርት ላይ ስለሆንኩ ሀሳብ በቃሽ ሌላ ጊዜ ይገባሉ። ጸጥ በልሽ። አመሰግናለሁ። እሺ ትራንስፖርት ላይ ስለሆነ ወንድማችን ባጎር ፊኒሽንግ በሌላ ቀን በደንብ አስታውቃቸዋለሁ። እሺ ባጎር ፊኒሽንግን ብዙ ስራ የሚሰራ ወንድማችን ነው እና በደንብ አስታውቃቸዋለሁ። አሁን ያው ጊዜም ስላልሆነ ነው እንጂ በደንብ አስታውቃቸዋለሁ። እግዚአብሔር ይስጥልን ባጎር ፊኒሽንግ። እሺ ሚሚ ቶሎ ቶሎ። እሺ በቅድሚያ መምህር እንደምናመሸ ዲያቆን ቃሎት ያሰማልን። ግማሽ ላይ ነው የገባሁት። አይ ቲንክ ስለ አባታችን ሆይ ከሚኪ ከሚባለው ወንድማችን ጋር ስታወራ ዞሮ ዞሮ እኔ አሁን ማለት የፈለኩት ምንድነው የምታደርገው ነገር በጣም መልካም ሆኖ ሳለ ኦርቶዶክሳውያን አይ ቲንክ ብዙዎቻችን ጋር የእውቀት የኖሌጅ ጋፕ አለ እና በተለይ ኦርቶዶክስ ቤተክርስቲያናችን በምን ላይ እንደተመሰረተች ያለ መረዳት ነገር ብዙ ጊዜ አለ። ምናልባት ፕሮግራም አስተካክለ ስለ ቀደሙ አባቶቻችን ስለ ኤርሊ ፋዘርስ ኦፍ አወር ቸርች የሚባሉት ስለ እነሱ ተኮር የሚያደርግ ነገር ሴሽን ብታዘጋጅ እና እየገባን እኛም የምንማርበት አይ ቲንክ አሁን የምታደርገው ነገር እኛም እንማርበታለን። በመንፍቅናም ያሉ ወንድም እህቶቻችን ምናልባት እግዚአብሔር ቢረዳቸው ወደ ዋን ትሩ ቸርች እንዲመለሱ ይረዳቸዋል። ግን ደግሞ እኛ ደግሞ የጎደለን የእውቀት የኖሌጅ ጋፑን መሙላት እንድንችል ምናልባት እነዚህ በሶስተኛው ከአንደኛው እስከ አምስተኛው ክፍለ ዘመን የነበሩ አባቶች ያስተማሩት ትምህርት ምን ያህል ስትሮንግ እንደሆነ ቤተክርስቲያናችን መሰረት እሱ ስለሆነ እና አንዳንድ ያየሁትን ነገር ነው ካየሁት ነው ምንድነው ኦርቶዶክሳውያን ሆነው በኦርቶዶክስ እምነት ውስጥ ሆነው ግን ጥያቄ ነው በቤተሰብም ሆኖ በቤተሰብ አባላቶችም አንዳንዶች ላይ የማይወጥ ጥያቄ አለና የሚነሱና ትንሽ የሚያስደነግጡ ናቸው። እነዚህን በትምህርት ያው እግዚአብሔር ሲረዳ አንዳንዶቻችን ፈልገን ትምህርቱን አግኝተን እንማራለን። ሁሉም ግን ያንን አያደርግምና ቲክቶክ ደግሞ አሁን ብዙ በጣም እንደ ሰደድ እሳት ቶሎ ስፕሬድ የሚያደርግ ስለሆነ ማንኛውም ትምህርት እችም ላይ ብትሰራበት ከሌሎች ወንድሞችም ጋር ወይ ኮላቦሬት አድርገህም ቢሆን ብትሰራበት ደስ ይለኛል ለማለት ነው። እግዚአብሔር ያክብርልኝ። መልካም ምሽት። እሺ እግዚአብሔር ይስጥልን። እናመሰግናለን። ጥሩ አስተያየት ነው። የአባቶች ትምህርት እንግዲህ እኛ ሰነፍ ካልሆነን በስተቀር ሰው ካልጠበቅን በስተቀር ሞልቷል። መረጃዎቹ በጣም ብዙ አሉ። የቤተክርስቲያናችን መጽሐፍት እንኳን የአባቶች ትምህርት ብዙ ያዘ። ሃይማኖት አበውን የአባቶች ትምህርት ነው። ሃይማኖት አበው ብዙዎቻችሁ ለምን እንደማገዙ አይገባኝም። ሃይማኖት አበውን ብትይዙ ጥሩ ነው። መድሎተ ጽድቅ የሚለው መጽሐፍ የአባቶችን ትምህርት ከነማሰጃው ይዞላቸዋል። መድሎተ ጽድቅ ኦኬ። በጣም ብዙ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በዓለም መድረክ የሶስቱ ጉባኤያት ዝርዝር በጣም ድንቅ መጽሐፎች አሉ። ገዝታችሁ ልታገኟቸው የምትችሉት እና እዚህ ቲክታክ ላይም ትልቅ እነ ጋዲሳዬ እነ ኢዮባ እነ አኬ ሌሎችም እነ ዘማርያምም ሌሎችም መምህራን ትልቅ ስራ ሰርተዋል። በተለይ በዚህ በአባቶች ትምህርት ላይ እና አይገስ ወይ ሌት ሆና የመጣችሁ ሰዎች ያመልጣችሁ ይሆናል። ግን ዩቲዩብ ላይ አለላችሁ። ዩቲዩብ ላይ ገብታችሁ
በተለይ አባቶች ትምህርት በደንብ የተቀመጠበት አለ። እንዳለችውም ግን ርዕስ ይዘን ደግሞ ገብተን በደንብ እናያለን። ጥሩ ጥቆማ ነው። እግዚአብሔር ይስጥልን፣ እናመሰግናለን። እሺ አንዳንድ ቀን ያላችሁ በቃ እዚህ ገስት ላይ ያለው ብቻ ተቀብዬ በጣም ብሶ ነው ያለው ገስት ላይ ይቅርታ ስላላስገባችሁ በጣም ደክሞኛል፣ እንቅልፌ መጥቷል። ሌሊት ነው በጣም እኔ ጋራ። እሺ ቀጥሎ ማን ነው? ሚሚ ናት። አዎ አኪላስ ድል በድል ነው እንዴ? አዎ መምሪ እንዴት ነህ? ዲያቆኒ ሰላም ሰላም ብያለሁ። እንዴ አንቱ እንዴት ሰነበትክ? እንዴት ነህ? ደህና ነው። ሰላም ብያለሁ። እንዴት ነው? ኧረ በእግዚአብሔር አይገባም። አይ ለቅድም አስገባኝ እያልኩ እንትን ያልኩበት ምክንያት ምንድን ነው? ይቅርታ ሌሎች አስተያየት ይሰጣሉ። እኔ እንትን ለማለት ፈልጌ ነው። ምናልባት የራሳቸውን መጽሐፍ ገልጠው ስለማያዩት ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 6 ላይ ያለው ጌታ መድኃኒዓለም ኢየሱስ ክርስቶስ ያስተማረውን ይሄ አባታችንን ጸሎት አዲሱ መደበኛ ትርጉም በራሱ መንግስት ትምጣ የሚለውን የሚፈታው የሚተረጉመው መንግስት ትምጣ የሚለው ቃል ይህኛው ምድር እዚህ ያለው አልፎ የእግዚአብሔር መንግስት ያቺ በዳግም ምጽአት ጊዜ ስለምትመጣው መንግስት ነው የሚናገር ብሎ ይናገራል። እና ራሳቸው ስኮላሮች ስለዚያ መንግስት መምጣት አጥብቀን ልንጸልይ ይገባል። በቃ ያንን ነገር ሁልጊዜ በህይወት ልምምዳችን ውስጥ ማድረግ ይገባል ብለው በራሳቸው ይሄ አሁን ለምሳሌ ማቴዎስ ወንጌል አንተም ራሱ አዲሱ መደበኛ ትርጉም አለ ምዕራፍ 6 ቁጥር 10ን ስታዩ መንግስት ትምጣ የጌታ መንግስት ወደፊት ሙሉ በሙሉ እንደሚሰፍን ያመለክታል። ያ በቃ ይሄኛው ዓለም አልፎ በቃ ያኛው መንግስት ይመጣል ብሎ ያብራራዋል። የራሳቸው መጽሐፍ ስለማያዩት ነው። በነገራችን ላይ ደግሞ በጣም በሚገርም ሁኔታ ሌላ ጊዜ ስትገባ ምሉ ህይወት መጽሐፍ ቅዱስ አለ አይደል? ዲያቆንዬ አለ ፒዲኤፍ አለኛ በሚገርም ሁኔታ አንድምታ በሚመስል መልኩ ማለት ነው። በተለይ ማቴዎስ ወንጌል ምዕራፍ 6 ከመጀመሪያው ጀምሮ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ የሚለውን በእያንዳንዱ ፓርት በእያንዳንዱ እንትን ተርጉሞ አስቀምጠውታል። ግን አያዩትም። ስለማያዩትም በደንብ ትኩረት ሰጥተው ስለማይከታተሉት ነው። ለምሳሌ በጣም በሚገርም ሁኔታ እዛው ማቴዎስ ወንጌል ምዕራፍ 18 ቅድም ያነሳው ቁጥር 10 ላይ በሰማይ ያለውን የአባቴን ፊት ያያሉ የሚለውን ማየት የሚለውን በራሳቸው እዚሁ ሙሉ ህይወት ላይ እንደው 372 ገጽ ላይ ስለ መላእክት የጻፉትን ስትመለከት ከእግዚአብሔር ወደ ሰው ከሰው ደግሞ ወደ እግዚአብሔር ይዘው የሚመጡ የሚላላቁ መሆናቸውን ገልጠው ይናገራሉ። ግንስ በአንደበታቸው ያንን ነገር ይክዱታል። ነው ትክክል አይደለም ምናምን ይላሉ። ከዛ በኋላስ መጽሐፎቻቸው ላይ ግን በሰፊው አለና አንዳንድ ጊዜ ስትገባ የራሳቸውን መጽሐፍ አይተው እንድትገባ ለማለት ነው። ዲያቆንዬ እግዚአብሔር ይስጥልኝ፣ አመሰግናለሁ። ተባረክልኝ። ያኮርልኝ። እግዚአብሔር ይስጥልን መምህር ድል በድል እርሶንም ስለሰማው ደስ ብሎኛል። ለነገሩ ገብተን የነበረው ቪዲዮቸውን እያሳየው ነበረ አለ መጽሐፋቸው ሙሉ ህይወትም አዲስ ትርጉምም አለ በፒዲኤፍ አለኝ። እሱ ማሳየት አልፈለኩም፣ ምክንያቱም የራሳቸው እንትኑ ፓስተሩ የተናገረውን ቃል ወስጄ የራሳቸውን ቃል መስማት የፈለኩት እና ይህ አዲሱ መደበኛ ትርጉም ላይ ያለውን ነገር እንዳልኩት ግማሹ አንቀበለውም ግማሹ ምናምን ስለሚል እስቲ ቆይ የቃላቸውን ትምህርት ልስማው፣ ጸሎቱ ራሱ ይበሉት እያልኩኝ ጸሎትንም እያስባልኳቸው ነበር እና ኔክስት ታይም ላይ ግን ያው እንዳሉት ያንንም ሁሉ አምጥተን ደግሞ እናሳያለን። በጣም እግዚአብሔር ይስጥልኝ ስለተቆማው ክብር ያደረልኝ እግዚአብሔር ይስጥልኝ ያክብርልኝ። እሺ ልውጣ። እሺ ቶሎ ቶሎ ፕሊዝ አንዳንድ የቃን ያላችሁ ቶሎ ቶሎ። እሺ በጣም ደክሞኛል እንዳልኳችሁ። እሺ ጄጄ ነው የሚለው ጄጄ እሺ ፍጹም ብርሃን ሰላም ላንተ ይሁን ዲያቆን። ክብሩ ይስፋ እግዚአብሔር ይመስገን። እኔ አክቹሊ ረዥም ዓመት ከነሱ ጋር ቆይቻለሁኝ በተለያዩ ስራዎች ላይ እና ያው የጸሎት ቤታቸው ላይም ኦልሬዲ ጸሎቱ እንደማይደረግ አውቃለሁኝ። ከጀርባ በጣም ብዙ ስራ ሰራ ነበረ። አሁን ንስሐ ገብቼ ቄደሬን ተጠምቄ ኦልሬዲ ወደ እናት ቤተክርስቲያኔ ተመልሻለሁኝ ብለናል። እግዚአብሔር ይመስገን። እንኳን እግዚአብሔር ወደ በረቱ ጨመረ፣ እንኳን እግዚአብሔር በብዙ ረዳ፣ እንኳን ወደ እግዚአብሔር ወደ ቀደመው ቤት ወደ ክርስቶስ እቅፍ ወደ ክርስቲያኖች ህብረት በሰማይም በምድርም ወዳሉ የመላእክት ማህበር የቅዱሳን ማህበር የሰማዕታቱ ማህበር እንኳን ጨመረ።
በጣም በጣም ደስ ብሎናል። የት ነበርክ? የት ቸርች ነበርክ? አሁን ይሄንን ታሪክ ማንሳት ከጀመርን በጣም ችግር የለውም። ሌላ ቀን ላይ ማውራት የምንችልበትን ነገር እናመቻችና፣ ምክንያቱም ቅድምም መልእክትም ልኬልሃለሁ። በጣም ብዙ መረጃዎችም እጄ ላይ አሉኝ። የሚሰሩት የውሸት ትንቢቶች፣ የውሸት መልእክቶች፣ እያንዳንዳቸው ብዙ ነገሮች እጄ ላይ ያለ ነገር አለ። ያንን ለኤርሚም ቴክስት አድርጌለት ከኤርሚ ጋር አውርተናል። በስርዓት በፕሮግራም ይዘን ብዙ መረጃዎችን ብዙ ነፍሶችን መመለስ የምንችልበትን ነገር ማምጣት እንደምችል አውቃለሁኝ። ደስ የሚለው ነገር ስታስተምር በደንብ እኔ በቤተክርስቲያን ነው ያደግኩት። ኦልሬዲ ላይክ ከልጅነት የጀምሮ በሰንበት ትምህርት ቤት ነው ያደግኩት የነበረው። ከዛ በኋላ ግን ወጣትነቱ አለ አይደለ፣ ግንፍል ስትል የሆነ ነገሮችን ማየት የምትፈልግበትን ወደዛ የገባሁበት ምክንያት ያነበረ። ግን ዛሬ ደግሞ አሁን እየሰማሁኝ ሳየው ስማርም አንተም ስታወራ እነሱም ገብተው ሲናገሩ ስሰማቸው የነበረው ነገር በቃ ላይክ እኔ እሸወድበት የነበረውን ነገር ነው አሁን እነሱም እየተሸወዱ ያሉት። ምክንያቱም ምንም ያውቁት ነገር የለም። ምንም የሰሙትን ዝም ብሎ በደፈና በጭፍን በእውር ድንብር ነው የምንለው፣ እንደዛ ነው። አሁን ከላይ ያለውን ነገር ያዩታል፣ ውስጥ ሲገቡበት የሚታይ ብዙ ነገር የለም፣ አያውቁትም። እንደኔ ደግሞ ገብተህ ውስጡን ከጀርባቸው ከፓስተሮቻቸው ጋር ምናምን አብረህ ደግሞ ሰርተህ ብትወጣ ምን ያህል የተዛባና ምን ያህል ውሸተኛ ነገር እንደሆነ ታየዋል። አባታችሁ ተብሎም አያውቅም። ጸሎት ትምህርታቸውም ሲጀመር አይባልም ሲዘገም አይባልም። ቃለ ሕይወት ምናምን የሚባሉት እነሱ ጋር እንደውም ትንሽ ይሻላል። እነዚህ አዲስ የመጡት የራሳቸውን ዶክትሪን ይዘው የገቡ ነው የሚመስለኝ። የሚያስተምሩት ትምህርት ሌላ ነው፣ የሚደረገው ነገር ሌላ ነው፣ በጀርባ የሚደረገው ነገር ሌላ ነው። እና እንደዚህ አይነት ነገር እንደዚህ አይነት ሀሳብ አንስተህ እንድንማር ስላደረግ እግዚአብሔር ላይ ክብርና ሞገስ ጨምሮ ይስጥ። እመቤቴ ተጠብቀ፣ መላእክት በክንፋቸው ከልለው ሁሌ እየጠበቁ ያኖርህ። አሜን። ለእኛ ትልቅ መማሪያ ስለሆነ አሜን። ወንድም አላድክምህ። በጣም አመሰግናለሁ። እሺ ፎሎወሮችን እንዲመለሱ እናወራለን። እሺ በውስጥም ቢሆን መልእክት ልኬልሃለሁ። በውስጥ ያለውን ነገር አንድ ቀን በስርዓት በፕሮግራም ይዘን በደንብ እናወራበታለን። እሺ እሺ። በጣም እግዚአብሔር ይስጥልን፣ እናመሰግናለን። ሁላችሁም እንግዲህ በጸሎት አስቡት፣ በጊፍትም አበረታቱት፣ ፍቅራችሁን ግለጡለት። በሰፊው ግን እንመጣለን። ከፕሮቴስታንት ባይዘወይ በዚህ ላለፉት 4 ዓመት ውስጥ ከፕሮቴስታንት የመጡ እነ ደሜንም እነ ተሜንም ሌሎችም ብዙ አሉ። ይሄ ወንድማችንም አለ፣ እነ መልክ ያሉ ብዙ አሉ። እነሱን ባይዘወይ ሰብስበን አንድ ቀን ፕሮግራም እናደርጋለን። ሰብስበን ሂደታቸው እንዴት እንዳሳለፉ መጀመሪያ የነበራቸውን ከኛ ጋር ሲጣሉ ደሜ ያሬድ መርዝ ነው ቀስ እያለ እየተለሳለሰ መርዝ ነው የሚረጨው ሲል የነበረው ደሜ ዛሬ ከኔ ጋር ሆኖ እግዚአብሔርን በአንድ ብረት ሆነን ከአንድ ማዕድ እንቋረሳለን። እና ይሄ ያሳለፉት ህይወት አለ። በጣም በቃ አብረን ያሳለፍናቸው በተለይ ከኛ ጋር እና እነ ውብ አለም እውነት ነው ብዙ አሉ ብዙ አሉ። እና ሰብሰብ ብለን አንድ ቀን እንደዚህ ቲክቶክ ላይ ጉባኤ ማድረግ እፈልጋለሁ። ሂደታቸውን ልምዳቸውንም ሼር እንዲያደርጉ እንፈልጋለሁ እና እንደሱ እናደርጋለን። እግዚአብሔር ይርዳን። እሺ አንዳንዴ ቃላችሁ ቶሎ በሉ። አቤል ሰላም ብያለሁ። ሀሳብ የሰጣችሁ ረዱ። አቤል ሰላም። መዝሙሩ እንዴት ነው? እግዚአብሔር ይመስገን። እኔ እንግዲህ በጣም ነው የምከታተልህና በመጀመሪያ ማድነቅ የምፈልገው ትዕግስትህን ነው። እግዚአብሔር የተመሰገነ ይሁን ለዚህ። እኔ ያደግኩት በኢትዮጵያ ኦርቶዶክስ ተዋህዶ ማሳደጊያ ውስጥ ነውና እዛ በጣም ብዙ ነገር ተምሬያለሁኝ። በዛ ግን ያን ያህል ወጣትነቱን ይዞኝ ሳላውቅ የወጣሁበት መንገድ ነበር። እኔ ቆጬ ነበር። በዛ ብዙ ወንድሞቼ ተምረዋል በዛ ውስጥና አሁን ላይ ግን ያው በእናንተ ብዙ ነገር አውቄያለሁኝ። ብዙ ነገር በተለይ አሁን ናኬ አንተ ብዙ ወንድሞቻችን ብዙ ነገር ያስተማራችሁን በጣም ደስ ይላል። ቀጥሉበት እና እንወዳችኋለን። በርቱልን። ይሄን ነው ማለት ነው የምፈልገው። በውስጥ ደግሞ ጽፌልህ ነበር። እስቲ ከቻልክ መልስልኝ። አመሰግናለሁ መዝሙርዬ። እሺ እሺ። እግዚአብሔር ይስጥልኝ፣ ክብር ያድርልኝ። አመሰግናለሁ። ሁላችንም በምግባራችን በሃይማኖታችን እግዚአብሔር ያጽናን። እግዚአብሔር ይስጥልን። እሺ ኑ በብርሃኑ አንድ ደቂቃ ኑ በብርሃኑ። ሰላም እግዚአብሔር ከእርሶ ጋር ይሁን። ዳጎንዬ እግዚአብሔር ይመስገን። እኔ አንተ ነኝ አንተ አይደለሁም። እግዚአብሔር ይመስገን።
እሺ መምህራችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ያቆይልን። እሺ ዳቆን እሺ። እና እኔ የተማርኩት ከዛሬው ትምህርታቸው ላይ አንደኛ እግዚአብሔር ያስተማረንን ትምህርትና የሰጠንን ቃል እግዚአብሔር እንደማይታመኑ አይተናል። እኛ የእግዚአብሔርን ቃል አትሰብኩም ወይ ደግሞ አትቀበሉም ይሉናል፣ ግን እነሱ የፈለጋቸውን ቆርጠው እንደሚረዱና እንደሚወስዱ ልክ የሚፈልጉትን ምግብ እንደሚበሉት ሁሉ ልክ እንደዚህ እንደሚቆራርጡት ተምሬባቸዋለሁ እና ጸጋውን ያብዛላችሁ። በጣም ነው የምንኮራባችሁ። ዳቆንዬ እድሜ ጸጋውን ያብዛልዎት። ይሄን ተምሬያለሁኝ፣ አላብዛብዎት። እሺ እግዚአብሔር ይስጥልኝ፣ እናመሰግናለን። አንቺንም በምግባር በሃይማኖት ያበርታሽ ያጽናሽ እህታችን። ሁላችንም እንግዲህ በጸሎት ትልቁ ነገር በጸሎት መተሳሰብ ነው እና በጸሎት እንተሳሰብ። ገዝታ ያላስገባችሁ ሰዎች ይቅር በሉኝ፣ በጣም ደክሞኛል፣ ማረፍ አለብኝና አላስገባችሁም። ብሩኬ እንኳን በሰላም መጣ። ቀሲስ ያው በጸሎት ያሳርጉልናልን ብዬ ነው። ብሩኬ ሰላም ዲያቆን፣ እንዴት አሉ? እግዚአብሔር ይመስገን። አንቱ እንዴት ነው? ይመስገን አምላክ። እኔ እንኳን ማስታወቂያ ልሰራበት ነው የመጣሁት። ከተሻለ ኧረ ይስሩ ስራ ትልቁ ላይ ላለ አራራ አይደለም፣ እዚሁ ይሻላል። ዩቲዩብ ሰብስክራይብ እንዲያደርጉን ነበረ ዩቲዩብ ስለከፈትን እዛ ላይ ለመስራት ስላሰብን ባዮ ላይ አለ እና ለመስራት ስላሰብን ማለት ነው ሰብስክራይብ እንድታደርጉን ይሄን ለማለት ነው። ከዚህ የምታዩት ወንድማችን እስልምና ላይ የሚያገለግል ወንድማችን ነው። ስለዚህ የነ ፎይ ውይይት የነ ማማዬ የነ ቢኒ የተለያዩ እስልምና ላይ የሚሰሩትና ወንድሞቻችን ውይይቶቻቸውን በዩቲዩብ ሪከርድ እያደረጉ እያስቀምጡላችሁ ነው። ኦልሬዲ ከፕሮቴስታንቶች ጋር የምናደርገው ተቀምጧል። ብዙ ዩቲዩብ ቻናል አለ። ከሙስሊሞች ጋር ግን በጣም ትንሽዬ ናት እንደምታውቁት እና ብሩኬን ፎሎ አድርጉትና ባዮ ስር በተለይ ከእስልምናው ጋር የነፎይ እንዳልኳችሁ በጣም የሚደረጉ ውይይቶች በተለይ እስልምናው በደንብ ማወቅ ለምትፈልጉ ሰዎች ዩቲዩብ ቻናል አዘጋጅተዋል። ስሙን ንገራቸው ብሩኬ ፕሊዝ። ላሳ አንድ የትልቁ ላይ ሆንና አሳያቸው። አክሌሲያዊ ነው የሚለው ልጻፍላችሁና ክፈትላቸውን አሳያቸው። አንድ ዩቲዩብ መክፈት አልችልም ካሜራ። ያው እንዲህ ነው የሚለው አክሌሲያዊ ነው የሚለው ባዮ ላይ ስላለ የኔን ፕሮፋይል ነክታችሁ ስትገቡ ባዮ ላይ ያለ ሊንኩ ቀጥታ ይወስዳችኋል እና በአማርኛ አክሌሲያዊ ነው የሚለው። አሪፍ። ያው ትልቁ ላይ አድርጌላችኋለሁ። ፎሎ እያደረጋችሁ ከዛ ከቲክቶኩ ፕሮፋይል ስር የዩቲዩብ ቻናሉ ቀጥታ ይወስዳችኋል። ስለዚህ አባታችን አሁን መልእክታቸውን እያስተላለፉ አንዳንድ ቁጥር ጽፋላችሁ ሄዳችሁ ዩቲዩብን ሰብስክራይብ ማድረጋችሁንም ፎሎ ማድረጋችሁንም ማለት ነው። እሺ ስለዚህ እዚሁን ብሩኬ ትልቁ ላይ ያለውን ማለት ነው። እሺ ፎሎ አድርጉ። ዩቲዩቡን ከሊንኩ ላይ ወሰዱና ቀጥታ ግቡ ወደ ሊንኩ ወደ ዩቲዩቡ እና ልክ ይሄን ካደረጋችሁ በኋላ አንድ ቁጥር ጻፉ። እሺ ቀሲስ ይፍቱን ይባርኩን። አባቴ እንኳን በሰላም መጥቶ ያው ተነስቻለሁ። ቀሲስ አሉ አለው አና ይስጥልኝ። እግዚአብሔር ይመስገን። ይፍቱን ይባርኩን። አሜን አሜን አሜን። እግዚአብሔር ይባርክልን። አሜን። ሰላም ላንተ ይሁን እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ይባላል እንደው አንዳንድ ጊዜ ስናያቸው ነገሮችን ብዙ የሚያሳዝኑና የሚገርሙ ነገሮች አሉ። በቅድሚያ ከላይም ካላችሁ ሰላም እያልኩኝ መምህር ማነው ዲያቆን መዝሙረ ያሬድ ሁልጊዜም ባለፈው ገብቼ አይቻለሁ የምታስተምራቸውና እንደው ይብን ደግሞ ይዛቸው የምትመጣ ነገሮች ራሱ በጣም የሚገርሙ ነገሮችና ማንም መፈተሽ ያለባቸው ሰዎች እንዳሉ በደንብ አሳይተሃል። እርቃናቸውን ያስቀራቸው ለቃሉ ያለመታመን ነገርና ማን ነው ትክክለኛውን መጽሐፍ ቅዱስ ይዞ የሚያስተምረው በቃሉ ጸንቶ የሚቆመው ማን ነው? እንደገና ቃሉንስ በትክክል እያስተማረ ያለው ማን ነው የሚለውን ነገር በደንብ
አሳይተልናል። እግዚአብሔር ይባርክ፣ እድሜና ጤና ይስጥ። በእውነቱ በጣም አኩርተናል። ሁለተኛ ጊዜ አባታችን ሆይ አይጸለይም ብሎ መናገር የክደት ነው፣ አርዮሳውያን ነው። እንዴት እንዲህ ብላችሁ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ ተናገረ። እኛ ደግሞ አንጸልይም። እናንተ የማን ጸሎት ይጸልዩ እንዴ? እንዴት ማንን እንጸልይ? አባታችን ሆይ ብሎ ለደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ እናንተስ በምትጸልዩ ጊዜ እንዲህ ብላችሁ ጸልዩ ብሎ በቀጥታ አሻሚ በሌለው ቃል አስተማረን። ከዚያስ መጸለይና ተቀብሎ ቃሉን ማስተላለፍ ሲገባ መታረም አለበት። ከእግዚአብሔር እኔ እበልጣለሁ ነው። ቀጥታ እኮ እንዲሁ ቃሉ ሲተላለፍ ከእግዚአብሔር እኔ እበልጣለሁ ማለት እኮ ነው። እኔ እበልጣለሁ። እንዴት ነው ለቃሉ ታማኝ የማይሆኑት? ማንን እንስማ? እውነትም እኮ እንደምትሉት እኔ ቃሉን ለመጥራት ገብገ ያጋንንት ትምህርት ማለት ይቻላል። እውነቱ ከሆነ እንዴት ነው የማይታመክ? ማንን እንመን ታዲያ? መጽሐፉ እውነተኛው ትክክለኛው ቃል ተቀምጦ ያንን አልልም። ሁለተኛ ጊዜ ፕሮቴስታንት ወንድሞች እህቶች፣ በእውነቱ ከሆነ ለቃሉ ለመጽሐፉ ታማኙ ሁላችሁ። እንዴ ሰውየውን አትከተሉ። ሰውን መጽሐፍ ቅዱሱን ለምን አታዩትም? መጽሐፉ ካል አዎ አንተ ተሳስታል፣ መውቀስ መገሰጽ ልክ እንደኛ ቤተ